ሰላም ጤና ይስጥልኝ እንደምሰንብታችኋል። ዛሬ 10 ምርጥ ታሪኮችን ነው ይዤላችሁ የቀረብኩት። ወደ ታሪኮቹ ከማለፌ በፊት ግን አንድ ማስታወቂያ አለኝ። ግሩም ዶክመንተሪ የሚሰኝ የምስል ዶክመንተሪዎችን የምጭንበት አዲስ ቻናል ከፍቻለሁ። እስካሁን 3 ዶክመንተሪዎችን ጭኛለሁና ገብታችሁ ተከታተሉ። የተሰማችሁን ንገሩኝ፣ ለሌሎችም አጋሩ፣ ሰብስክራይብ አድርጉ። የቻናሉን ሊንክ የዚህ ቪዲዮ ዲስክሪፕሽን እንዲሁም በአስተያየት መስጫው ላይ አስቀምጥላችኋለሁ። በነገራችን ላይ በአሁኑ ወቅት በእጄ ላይ ያሉ ከ100 በላይ ምርጥ የተረጎምኳቸው ዶክመንተሪዎች አሉ። በግሩም ትረካ ቻናሌ ላይ እንዳልጭናቸው የኮፒራይት ጉዳይ ስላለባቸው ነው። ስለዚህም እነዚህን ሁሉ ዶክመንተሪዎች ምጭነው በዚህ አዲስ በከፈትኩት ግሩም ዶክመንተሪ በሚሰኘው ቻናል ላይ ይሆናል። ስለዚህ ቻናሉን ሰብስክራይብ አድርጉ፣ ገብታችሁ ተከታተሉ። አሁን ወደ ታሪኮቹ እናልፋለን። አብራችሁን ቆዩ። ሰውየውና ሴትየዋ በኢዮብ ካሳ። ጊዜው ደንገዝገዝ ማለት ጀምሯል። መድኃኔዓለም ቤተክርስቲያን አካባቢ ያለው የአውቶቡስ ፌርማታ እንደ ወትሮ በሰው አልተጨናነቀም። አውቶቡሷ በቅርቡ ደንበኞቿን ሰብስባ ሳትሄድ አልቀረችም። አካባቢው ጭር ብሏል። ፌርማታው ውስጥ የተቀመጡት 2 ሰዎች ብቻ ናቸው፣ አንድ ወንድ አንድ ሴት። ሁለቱም አይተዋወቁም። ገና ዛሬ ነው የተያዩት እዚሁ ፌርማታ ውስጥ። ቀድሞ የመጣው እሱ ነው። ገና እንደተቀመጠ እሷ መጣችና አጠገቡ ተቀመጠች። ሲያያት ደነገጠ። ከጸብ የመጣች ነው የምትመስለው። ፊቷ ተሞነጫጭሯል፣ ጸጉሯ ተንጨብሯል። ሊጠይቃት ፈለገና ፈራ። ጭኗን በቅጡ መሸፈን ያቃተው አጭር ጥቁር ቀሚስ ለብሳለች። የጡቷን ጥቋቁር ጫፎች አጉልቶ የሚያሳይ ነጭ ሸሚዝ አድርጋለች። አንገቷ ላይ እጇና ጣቶቿም ላይ የወርቅ አይነት ደርድራለች። የወርቅ ኤግዚቢሽን ለማሳየት የወጣች ነው የምትመስለው። እንደዚያም ተሞነጫጭራ ግን ውበቱ አልጠፋም። ቆንጆ ናት፣ የቀይ ዳማ እንደሚባሉት። እሱ ረዥም ነው፣ ለግላጋ ሙሉ ልብስ ለብሷል። ጥቁር ኮትና ሱሪ፣ አልፎ አልፎ ሰረቅ እያደረገ ፍም የሚመስሉ ጭኖቿን ያያል። ጨዋታ መጀመር ፈልጓል፣ ግን ከምን ይጀምር? እንደመጣች ቢሆን ኖሮ ይሻል ነበር። ምን ገጠመሽ ከማተጣላሽ በማለት ወሬ መጀመር ይችል ነበር። አሁን ግን አጠገቡ መታ ከተቀመጠች 5 ደቂቃ ይሆናታል። ቆጨው መልካም አጋጣሚውን ሳይጠቀም በመቅረቱ። እንደለመደው በጎን ሰረቅ አድርጎ ጭኖቿን ሲመለከት አስደነገጠችው። እቺ አውቶቡስ እዚሁ ልታሳድረን ነው እንዴ አለችው። ሴትየዋ ለሰውየው ከድንጋጤው እስኪወጣ ጥቂት ጊዜ ወሰደና አዎ ምን ዛሬ ደግሞ በጣም ቆየች፣ ሌላ ጊዜ እኮ። ሴትየዋ ንግግሩን አላስጨረሰችውም። የአውቶቡስ ተጠቃሚ ነህ እንዴ ጠየቀችው። አዎ የአውቶቡስ ተጠቃሚ ነኝ፣ ኑሮ እኮ ተወዷል። እኔ እንኳን አውቶቡስ አልወድም፣ ግፊያው ምናምኑ ዛሬም ግድ ሆኖብኝ ነው አለችው በመጠየፍ ስሜት። ከየት ነው? ሰውየው ንግግሩን እንዳንጠለጠለተው። ደግነቱ ሴትየዋ ገብቷታል። ከጮኛዬ ጋር ነበርኩ፣ መኪና ውስጥ ጭማቂ እየጠጣን ተጣላንና ጥዬው መጣሁ አለች። ምን ነው እንዲህ ባንዴ? ሰውየው ግርምት ባዘለ ቅላጼ ጠየቃት። ታዲያ ምን ላድርገው? እንጋባ ምናምን እያለ ጭቅጭቁ። እኔን ያናደደኝ ግን ቦርሳዬን ጥዬ መውረዴ አለች። ምን ችግር አለ? እኔ እከፍላለሁ ለአውቶቡሱ አለ ሰውየው ለሁለተኛ ጊዜ እድሉን ላለማጣት በማሰብ። 1 ብርማ ሸሚዝ ኪሴ ውስጥ አግኝቻለሁ፣ ነገሩን ማለቴ ነው እንጂ። ሰውየው ፍርጥም ባለው አነጋገሯ ደንገጥ አለ። አንተስ ከየት ነው? ከስራ ወይስ? አለችው ከመቀስበት ገጽታዋን ለውጣ በፈገግታ እያየችው። አንድ ትንሽ ዕቁብ ነበረችኝ፣ እዛ ቆይቼ መምጣቴ ነው አላት። ይሄ ዕቁብ ምናምን የምትሉት ነገር አልቀረም እንዴ አለች በማፌዝ። አልቀረም አለ እኮ፣ ጥሩ እኮ ነው ዕቁብ አለ ሰውየው በሴትየዋ ፌዝ ምን እንደተሰማው በማይገልጽ ስሜት። እንዴት ነው ታዲያ ዛሬ ዕቁብ ደረሰ? ደርሶኝ ነበር፣ ምን ያደርጋል። የሰጡኝ ግን ግማሹን ነው። ምን ነው ያልከፈልከው ዕቁብ ነበር? ሴትየዋ እንደ ቀልድ ጠየቀችው። ምን ግማሾቹ ዕቁብተኞች ቀሩ እንጂ ሰው ዕቁቡን ከበላ በኋላ ግድ የለው። ዝም ብለው እኮ ነው የበሉትን ዕዳ መክፈላቸው እንደው አይቀር አለች ሴትየዋ። እሱማ ወደው ነው አለ እንደ ቅድሙ በስርቆይ ሳይሆን በሙሉ አይኖቹ ቀይ ጭኖቿን እየጎበኘ። ለመሆኑ ዕቁቡ ባለ ስንት ነው? እሱማ 10,000 ብር ነበር፣ ምን ያደርጋል ግማሹን ሰጡኝ እንጂ። ጥሩ ነው 5,000 ብር፣ በጣም ጥሩ ነው አለች ሴትየዋ ገንዘቡን የትኛው ኪስ ውስጥ እንዳስቀመጠ ለማየት የፈለገች በሚመስል አስተያየት ከላይ እስከታች እየቃኘችው። አዎ ምንም አይልም አለ ሰውየው በቸልታ። ከዚህ በኋላ ላፍታ ያክል በመካከላቸው ዝምታ ነገሰ። እንዴ ጨለመ እኮ፣ አውቶቡሷ እውነት ምን ነካት? ሰውየው ዝምታውን ሰበረው። ሴትየዋ ግን ምላሽ አልሰጠችም። ጥልቅ የሐሳብ ባህር ውስጥ የሰመጠች ትመስላለች። እንደገና ለጥቂት ደቂቃ ዝምታው ዘለቀ።
በመጨረሻ ግን የሴትዮዋ ያልተጠበቀ ንግግር፣ ያልተጠበቀ ትዕዛዝ ዝምታውን አደፈረሰው። በል እዚህ ጋር ቁጭ አርጋት አለች ሴትዮዋ ተኮሳትራና የቀኝ እጇን ወደ ሰውየው ዘርግታ። ሰውየው ግራ በተጋባ ስሜት አይኑን የሚያማምሩት የሴትዮዋ ጣቶች ላይ ተክሎ ቀረ። ቀና ብሎ አያት። ታስፈራለች። አጠገቡ ተቀምጣ የነበረችው ሴት አልመስላለችው። አስቀምጥ ሴትዮዋ በቁጣ ተናገረች። ምንድን ነው ማስቀምጠው አለ በተሳሰረ አንደበት። እኔ ጭቅጭቅ አልፈልግም፣ ቶሎ ብላ 5000ን ቁጭ አርግ። እጇን የበለጠ አስጠጋችው። ሰውየው ሸሸት ለማለት ሞከረ። አግዳሚው መቀመጫ የሚያሸሽ ብዙ ቦታ ስለሌለው ብዙም አራቃትም። ነገርኩ፣ ገንዘቡን ካላመጣ አዋርድሃለሁ፣ እጮሃለሁ። ሰውየው ድብልቅልቅ ያለ ስሜት ውስጥ ገባ። በእርግጥ እንደ ፕሮፌሽናል ሌባ ጩቤ ወይም ስለት አልያዘችም። እንዴት እንደምታዋርደው እያሰበ ሳለ አስገድዶ ሊደፍረኝ ነው ብዬ ልጮህ ነው። ታመጣላ አታመጣም? ሴትዮዋ የበለጠ ተቆጥታ ተናገረች። አሁን መፍራት ጀመረ። ቢሆንም 5000 ብር ጨክኖ ለመስጠት በቂ ምክንያት አጣ። በኋላ በምን ተዋረድኩ እንዳትል አለችና ጸጉሯን በእጆቿ መበታተን ማንጨባረር ጀመረች። ሰውየው ድርጊቱን እንደ ዘበት ሲመለከት ታመጣላ አታመጣም? ልጮህ ነው አለችው። ሰውየው ምላሽ አልሰጠም። ይሄኔ በአንድ ጊዜ አካባቢውን በጩኸት አደበላለቀችው። ወዲያው ፌርማታው በሰው መዓት ተሞላ። ሴትዮዋ እንባዋን እያወረደች የደረሰባትን ስትናገር በንግግሯ ስሜታቸው የተነኩ አንዳንድ ሰዎች ሰውየውን በዱላ ያዋክቡት ጀመር። ግማሹ በካልቹ፣ ሌላው በቦክስ፣ አንዳንዱ ደግሞ በያዘው ጃንጥላ ፍዳውን አበሉት። ደም በደም ሆነ። እስቲ እኔን ስሙኝ ቢልም የሰማው የለም። 2 ፖሊሶች ባይደርሱ ኖሮ ሰውየው በፍጹም አይተርፍም ነበር። ወዲያው የተሰበሰበውን ሰው ገለል አድርገው ፖሊሶች የተከሰተውን ነገር ማጣራት ጀመሩ። መጀመሪያ ሴትዮዋ ደረሰብኝ ያለችውን ሰሙና ወደ ሰውየው ተሻገሩ። እሺ ፊቷን ሞነጫጨርኳት፣ ጸጉሯንም አንጨባረርኳት፣ ልደፍራትም ሞከርኩ ይባል አለና ሰውየው ንግግሩን አቋረጠ። ይሄኔ የከበቧቸው ሰዎች ማኩተምተም ጀመሩ። አንደኛው ፖሊስ ቀጥል እንጂ ተናገር አለ በትዕዛዝ ቃና። እሺ በምኔ ነው የሞነጫጨርኳት አለ ሰውየው ከተቀመጠበት አግዳሚ ላይ እየተነሳ። ምን ማለት ነው? ፖሊሱ ግራ በመጋባት ስሜት ጠየቀው። ይህን ጊዜ ሰውየው ባልተለመደ አኳኋን በአገጩ እየተረዳ ኮቱን ከትከሻው ላይ በማንሸራተት አወለቀው። የተሰበሰበው ሰው በሙሉ አይኑን ማመን ያቃተው ይመስላል። ሲደበድቡት የነበሩት በሙሉ በኀፍረትና በድንጋጤ ተዋጡ። የሰውየው 2 እጆች የሉም፣ ከክንዱ በታይ ተቆርጠዋል። በአገጩ ወደ እጆቹ እየጠቆመ ሻምበል ነኝ፣ የዛሬ 10 ዓመት ነው በጦርነት ላይ እጆቼን ያጣሁት አለ ሰውየው። ይሄኔ ፖሊሶቹና የተሰበሰበው ሰው በሙሉ ሴትዮዋን ትክ ብሎ ያይ ጀመር። ቀጠሮ። ደራሲ ጆን ሙሽ፣ ትርጉም ሌሊሳ። ከሌሊቱ 10 ሰዓት ነው፣ ግን እንቅልፍ አልወሰደኝም። ጣጣዬ ጀመረው ከ3 ወራት በፊት ራሴን ከዚህች ዓለም ለማሰናበት በወሰንኩበት ምሽት ነበር። ከቤተሰብ የወረስኩትን ንብረትና ገንዘብ በቁማር አጨብጭቤ ጨረስኩና እንደ ሌላው ሰው የማይረባ ሥራ ፈልጌ ሕይወቴን ዳቦ መግዣ ሳንቲም እየለቀምኩ ከማሳለፍ ኮራ እንዳልኩ በቀኝ ብዬ ለመገላገል ቆረጥኩ። ያለ ስቃይ የሚገላግለኝን የመሞቻ መንገድ ሳማረጥ ቆይቼ የመሬት ስር ባቡርን እንደ ቀላሉ መንገድ መረጥኩ። ባቡሩ ሲመጣ ጉድጓዱ ዘልዬ መግባት፣ በቃ ከዛ ተፈጸመ ይባላል። ወደ ባቡር ጣቢያው እያመራው ምን እንደፈለግኩኝ ባላውቅም ጋዜጣ መግዛት አሰኘኝ። ከ5 ደቂቃ የረዘመ ሕይወት እንደሌለኝ ቢገባኝም ጋዜጣ ገዛው። ለሞት ያበቃኝን የፈረስ ውድድር ቁማር ውጤት ለማንበብ ጓጉቼ። ጋዜጣውን የሸጠልኝ ሰውዬ የታፈነ ድምፅ ነው ያለው። ቆቡ አይኑን እንዳያሳይ ወደ ታይ ተስቦ ወርዷል። ጋዜጣውን ሲያቀብለኝ የእጁ ቅዝቃዜና የሆነ እርጥበት ተሰማኝ። ለመጨረሻ ጊዜ ወረቀቱን አገላበጥኩ። 4 ሰዓት ተኩል ላይ ውድድር ተደርጎ ነበር ይላል። ያሸነፈው ፈረስ ካልም ኤረር የሚባል ነው። የራሱ ጉዳይ ብዬ ልሄድ ስል የሆነ ነገር ባለውበት አቆመኝ። ካልም ኤረር የተባለው ፈረስ የሚወዳደረው ዛሬ ሳይሆን ነገ ነበር። ግንባሬ ላይ የመጣብኝን ላብ እየጠረኩ የጣልኩትን ወረቀት ተመልሼ እጅ ያነሳው። በእጄ ላይ የያዝኩት የነገን ጋዜጣ ነው። እላዩ ላይ የተጻፈውም ቀን ይህንኑ ይገልጻል። የነገ ጋዜጣ እንዴ! የነገ ጋዜጣ እንዴት ሊሆን ይችላል? ተመልሼ ጋዜጣውን እገዛውበት ቦታ ሄድኩ። ፍራፍሬ ነጋዴው ልጅ ብቻ ነበር ያለው። ጋዜጣ ሻጩን አይቶት እንደሆነ ጠየቅኩት። እዚህ አካባቢ ጋዜጣ የሚሸጥ ሰው ጭራሽ አልመጣም አለኝ። ራሴን ከዚህች ዓለም ማሰናበቱን ትቼ ወደ ቤት የተመለስኩ። የነገውን ጋዜጣ በጥሬ ያነበብኩት።
የፈረስ ውድድሩን አሸናፊዎች ብቻ ሳይሆን የውሻ ውድድሩንም አሸናፊዎች አጠናው። በሚቀጥለው ቀን ባደረኩት ውርርድ ጥሩ ብር በላው። ያንን ጋዜጣ ሻጭ ደግሜ ባላገኘው እንኳ ለተወሰነ ጊዜ የሚበቃኝ ገንዘብ አካበትኩ። ማታ ላይ ደግሜ ወደ ባቡር ጣቢያው አመራው። እንደደረስኩ አንድ የታፈነ ድምፅ ጋዜጣ አለኝ። ያው የትላንቱ ሰውዬ ነበር። በቆቡ ፊቱን እንዳይታይ አድርጎ የሸፈነ ቀዝቃዛ እጁ ሲተሻሽ የሚቀፍ ይዞ የመጣውም ያችኑ አንድ ጋዜጣ ነበር። የውል ብዬ ላናግረው ሲጀምር ሰው ከጀርባ የገፋኝ። ተመልሼ ስዞር ሰውየው አልነበረም። በተከታዮቹ ቀኖች በጣም ብዙ ብር አገኘው። ማታ ማታ ጋዜጣዬን ላመጣ ባቡር ጣቢያ ወርዳለሁ። ቀዝቃዛው ጓደኛዬ ይዞ የመጣትን አንድ ጋዜጣ ሸጦልኝ ይመለሳል። ስለ ሰውየው ምንነት መጨነቁን ተውኩት። ምን አገባኝ፣ ሀብታም እያደረገኝ ነው። ደግሞ ወሬ ልጀምርለት ስል ደስተኛ እንዳልሆነ ባኳኑ ገብቶኛል። ጄኒን ለማግባት አባቷን አስማማ ጀመር። ድሮ መናጥ እያለው አባትየው ብዙም አይወደኝም ነበር። ልጁ ጥሩ ኑሮ እንድትኖር ይፈልጋል። ታዲያው ምን ችግር አለ? ያውም በየቀኑ እየጨመረ የሚሄድ ሀብት። ጄኒና አባቷም እጃቸውን ዘርግተውን የተቀበሉኝ። ጋብቻው እንዲፋጠን ተደረገ። ክረምቱን ሽርሽር ስዊዘርላንድ ለማሳለፍ ወሰን። አሁንም ግን ጋዜጣዬን ከባቡር ጣቢያው ማምጣቴን አላቋረጥኩም። ከድግግሞሹ ብዛት የሰውየው ነገር መግረሙም ተወኝ። ከሰርጌ በኋላ ጋዜጣውን መግዛት እንደማቆም ወሰንኩኝ። በቂ ንብረትና ገንዘብ ስላለኝም ቁማር ከእንግዲህ መጫወት እንደሌለብኝ አመንኩኝ። ጄኒን ካገባውበት ቀን ጀምሮ ያንን ቆሻሻ ሰውዬና ያን ቀዝቃዛ እጁን ለዘላለም ወረሳቸዋለሁ። ለሰርጌ አንድ ቀን ሲቀረው ለመጨረሻ ጊዜ ጋዜጣ ልገዛ ሄድኩኝ። ስለ እኔ ጋብቻ በነገው ዕለት የሚከናወነውን አስቀድሜ ማንበብ ስለፈለግኩ የሞጃ የሰርግ ስነ ስርዓት ምን እንደሚመስል ለማወቅ። እንደተለመደው ያችኑ አንድ ጋዜጣ ይዞ ነበር የመጣው። ከሰጠኝ በኋላ ግን ቆቡን ከፍ አድርጎ ፊቱን አሳየኝ። የገረጣ ቆዳውንና ወደ ውስጥ የጎረጎዳ አይኑን ሳይ ወደ ኋላ ሸሸት አልኩኝ። ፈገግ ብሎ ቻው እንደማለት እጁን አወዛውዞ መንገዱን ቀጠለ። ተረብሼ ነበር ወደ ቤት የደረስኩት። ትንሽ ቆይቶ ግን እንደገና ደስታ ተሰማኝ። ምናልባት ሁለተኛ እንደማልመለስ አውቆ ይሆናል የተሰናበተኝ ብዬ ገመትኩ። በችኮላ ጋዜጣውን ማገላበጥ ጀመርኩ። ስለ እኔ ጋብቻ ግን ምንም ወሬ የለም። ሊገባኝ አልቻለም። ስንት ጋዜጠኛ አቆብቁቦ የሚጠብቀው ሰርግ አይደለም እንዴ? ምንድነው ነገሩ? ቀኑን ተመለከትኩት። አዎ የነገ ጋዜጣ ነው፣ ግን ምንም ሰርግ የለም። ቀጥሎ አንድ በትልቁ የተጻፈ ዜና ተመለከትኩኝ። ሙሽራው ተኝቶ ሞቶ ተገኘ ይላል። ልቤ በጣም መታ። የልቤ ምት ጆሮዬ ውስጥ ሰማው ጀመር። ማንበቤን ቀጠልኩ። ሞቼ የተገኘሁት ሙሉ ልብሴን እንደለበስኩ እጄ ስክሪፕቶ እንደያዘ ጠረጴዛ ላይ ቁጭ ብዬ ስጽፍ እንቅልፍ ወስዶኝ እንደሆነ ዜናው ይናገራል። የሞቴ ምክንያት ልብ ድካም እንደሆነም ዘርዝሮ ይገልጻል። ስለዚህ አሁን ይኸው እንቅልፍ እንዳይወስደኝ ቁጭ ብዬ እየጻፍኩ ነው። ሊነጋ ትንሽ ሰዓታት ነው የቀሩት። ትንሽ ሰዓታት። ማሳሰቢያው በእውነተኛ ታሪክ ላይ የተመሠረተ አጭር ልቦለድ። አዳራሹ በተሰብሳቢዎች ጢም ብሏል። የአውራጃውን አስተዳዳሪ ጨምሮ የተለያዩ ኃላፊዎች በሥልጣን እርከኖቻቸው መሠረት መድረኩ ላይ ተሰይመዋል። ከሁሉም ጎልተውና ደምቀው የሚታዩት ግን አቶ አበጀ ናቸው። የአውራጃው አስተዳዳሪ እንደ ወትሮ ሁሉ ሱፋቸውን ግጥም አድርገው ለብሰዋል። ከረባቱም አልቀረ። ሁልጊዜ ስብሰባ ሲጠሩ እንደዚህ ዘንጠው ነው። መሽቀርቀር እንደሚወዱ ማንም ያውቅላቸዋል። መሽቀርቀር ብቻ ግን አይደለም፣ ንግግርም ይዋጣላቸዋል። አንደበተ ርቱዕ ናቸው፣ ተናግረው ያሳምናሉ ይባላል። ባለፉት 5 የአስተዳዳሪነት ዓመታት በየጊዜው ስብሰባ ጠርተዋል። ይህኛው ግን ከሁሉም ስብሰባዎች ለየት ይላል። በዚያ አውራጃ በሚገኘውና በተለምዶ እንጦሮጦስ እየተባለ በሚታወቀው ገደል ውስጥ እየገቡ ሕይወታቸው ስለሚያልፍ አሽከርካሪዎች ጉዳይ ለመወያየት ነበር ስብሰባው የተጠራው። ጠመዝማዛውን የ20 ኪሎ ሜትር መንገድ ተከትሎ ባለው ጥልቅ ገደል ውስጥ እስካሁን የገቡት ተሽከርካሪዎች የትየለሌ ናቸው። ገደሉ ውጡ ያስቀራቸው ሰዎች ብዛትም ቀላል አይደለም። በተሽከርካሪ ውስጥ ሆኖ ጠመዝማዛውን መንገድ እየወጡ ቁልቁል ማየት እጅጉን አሰቃቂ ነው። ጥልቅና በአይን የማያልቅ ይመስላል ገደሉ። አቶ አበጀ እንጦሮጦስ በሚል ስያሜ የሚታወቀው ገደል ውስጥ እየገቡ ስላለቁት አሽከርካሪዎችና ተሳፋሪዎች ብዛት ከፖሊስ ያገኙትን መረጃ ለተሰብሳቢው በመንገር ነበር ስብሰባውን የከፈቱት። ከዚያም በመጀመሪያ የጠየቁት ነገር የአደጋው መንስኤ ምን ሊሆን እንደሚችል ተሰብሳቢው አስተያየቱን እንዲሰጥ ነበር። የተለያዩ አስተያየቶች ከታዳሚዎች ጎረፉ። በአዳራሹ ከተሰየሙት የስብሰባው ተካፋይ ብዙዎቹ አሽከርካሪዎች ገደል ውስጥ የሚገቡት ከመጠን በላይ በሆነ ፍጥነት ሲያሽከረክሩ ነው በማለት ተናገሩ።
አንዳንዶች ደግሞ አሽከርካሪዎች ለአደጋው የሚጋለጡት ጫት እየቃሙ ሲያሽከረክሩ ነው አሉ። በዚህ መልኩ ውይይቱና ክርክሩ ጦፈ። የሁሉንም ወገን አስተያየት በጥሞና ሲያዳምጡና ሲከታተሉ የነበሩት አቶ አበጀ በመጨረሻ የስብሰባውን አቅጣጫ ወደ መፍትሄ እንዲያመራ አደረጉት፣ የሚሰማቸውን ለተሰብሳቢው በመንገር። ሁሉም አሽከርካሪዎች ቃሚ ናቸው ወይም ጠጪዎች ናቸው ማለት ባንችልም አሁን ከቤቱ የሰማናቸው ሁሉ የአደጋው መንስኤ ሊሆኑ ስለሚችሉ እያሽከረከሩ የተጠቀሱትን ድርጊቶች መፈጸም እንደማይቻል የሚገልጽ ማሳሰቢያ በአፋጣኝ አዘጋጅተን በየቦታው እንተክላለን አሉና ስብሰባውን አጠቃለሉ። በጥቂት ቀናት ውስጥም ገደሉን በሚያካልለው የ20 ኪሎ ሜትር ርቀት አፋፍ ላይ አለፍ እየተባለ 4 ማሳሰቢያዎች በተራ ቁጥር የሰፈሩባቸው ሰሌዳዎች ተተከሉ። 1. ጫት እየቃሙ ማሽከርከር ክልክል ነው። 2. የፍጥነቶን መጠን ይቀንሱ። 3. አልኮል መጠጥ ወስደው አይንዱ። 4. እክል ያለበት ተሽከርካሪ ያሽከርክሩ። ማሳሰቢያው ከተተከለ ጥቂት ቀናት አስቆጠረ። ከፖሊስ ኮሚሽን ለአውራጃው የደረሰው ሪፖርት ግን ማንም ያልጠበቀውና አስደንጋጭ ነበር። እንኳንስ የአደጋው መጠን ሊቀንስ ቀርቶ እዚህ ገደል ውስጥ የሚገቡት ተሽከርካሪዎች ዕለት በዕለት እየተበራከቱ መጡ። አንድ መግነጢሳዊ ኃይል እየሳበ የሚከታቸው እስኪመስል ድረስ ተሽከርካሪዎች ስትት እያሉ ገደል ውስጥ ይገቡ ጀመር። የእግዚአብሔር ቁጣ ነው እስከ መባልም ደረሰ። አደጋው ሁሉም በየሃይማኖቱ ጸሎት ያድርግ ዘንድ መልእክት ተላለፈ። በቤተ ክርስቲያናትና በመስጊዶች ልዩ የጸሎት ፕሮግራም ተዘጋጀ። ይህም ግን ለውጥ አላመጣም። በየጊዜው ገደል ውስጥ የሚገቡት ተሽከርካሪዎች ብዛት ከመጨመሩ የተነሳ ተሽከርካሪ ገደል ውስጥ ያልገባበት ዕለት ይናፍቅ ጀመር። አስተዳዳሪው የሥራ ባልደረቦቻቸውን አማክረውና አውጥተው አውርደው የደረሱበት ውሳኔ ሌላ ስብሰባ መጥራት ሆነ። አቶ አበጀ በ3 ወር ጊዜ ውስጥ ሁለተኛውን ስብሰባ ጠሩ። በዚህ ስብሰባ ከመጀመሪያው 3 እጥፍ የሚሆን ነዋሪ ተገኝቷል። ክቡራን ተሰብሳቢዎች፣ የዛሬ 3 ወር እንዲሁ ተሰብስበን ነበር። እንጦሮጦስ ገደል ውስጥ እየገቡ ሕይወታቸውን ስለሚያጡ አሽከርካሪዎች ጉዳይ ለመወያየትና የአደጋው መጠን የሚቀንስበትን መፍትሄ ለመፈለግ። በዚህም መሠረት አደጋው እንዲቀንስ የሚረዱ 4 ማሳሰቢያዎችን የያዙ ሰሌዳዎችን አቁመን ነበር። ከፖሊስ የደረሰኝ ሪፖርት ግን አስደንጋጭ ነው። አደጋው በ2 እጅ ማደጉ ተመዝግቧል። የዛሬ የስብሰባ ዓላማ ይህን ጉዳይ ለመወያየት ነው። እንዳለፈው ስብሰባ ሁሉ አሁንም ከዚህ ቤት አስተያየት እንቀበላለን አሉና እጅ የሚያወጣ ተሰብሳቢ ፍለጋ መቃኘት ጀመሩ። እንዳለፈው ስብሰባ ሁሉ አሁንም የተለያዩ አስተያየቶች የተሰነዘሩ። ከሁሉም ሚዛን የደፋው አስተያየት ግን የአደጋው መጠን የጨመረው አሽከርካሪዎች እየነዱ ገደሉ አፋፍ ላይ የተተከሉትን ማሳሰቢያዎች ሲያነቡ ነው የሚለው ሆነ። ስብሰባው ከተበተነ በኋላ አስተዳደሩ ከሥራ ባልደረቦቻቸው ጋር ረዘም ላለ ሰዓት ሲነጋገሩ ቆዩ። ከመጨረሻው የመፍትሄ ሐሳብ ለመድረስ መሆኑ ነው እንግዲህ። በነጋታውም የመፍትሄ ሐሳቡ ተግባራዊ ሆነ። በየቦታው የተተከሉት የማሳሰቢያ ሰሌዳዎች በሙሉ 5ኛ ማሳሰቢያ ታከለባቸው። 1. ጫት እየቃሙ ማሽከርከር ክልክል ነው። 2. የፍጥነቶን መጠን ይቀንሱ። 3. አልኮል መጠጥ ወስደው አይንዱ። 4. እክል ያለበት ተሽከርካሪ ያሽከርክሩ። 5. በሚያሽከረክሩበት ወቅት ይህን ማሳሰቢያ ማንበብ ለአደጋ ያጋልጣል። ቆጠራው ከመቤት ተሾመ። ስራውዬ ማታ ቤት ስገባ እንደ ሴት ከሚጠብቁኝ አሰልቺ ስራዎች ጎን ለጎን አንድ የሚያጓጓኝ ስራ አለ። ቆጠራ። በየዕለቱ በማደርገው ቆጠራ ልቤ ከመጥፋቱ የተነሳ መንገድ እየሄድኩ እንኳ የወዳጆን የሥራ ባልደረቦች ስመለከት እነሱም ሚስቶቻቸውን ያስቆጥሩ ይሆን፣ ስንት ያስቆጥሩ ይሆን እያልኩኝ ከራሴ ጋር እስከ ማውራት ደርሻለሁ። ወዳጆ ትራፊክ ፖሊስ ነው። የእሱ ሥራ ፖሊስነት በመሆኑ ቅሬታ ይሰማኛል። እኔ ብቻም አይደለሁም፣ ቤተሰቦችም ደስተኛ አይደሉም። ገቢው አነስተኛ መሆኑ እንጂ ወዳጆ ከመልክ ስዕል የመሰለ ከጸባይ ገዳማውያንን የሚያስንቅ ትሑት ሰው ነው። በዚህ ጉዳይ የሚሰማኝ ቅሬታ ትንሽም ቢሆን የሚታገስልኝ ማታ ማታ ቆጠራ ሳካሄድ ነው። ወዳጆ የሚያወጋኝን የፖሊስ ሥራ ስሰማ ፖሊስነት እጅግ ፈታኝ፣ ነገር ግን ደና ክፍያ የማይገኝበት ሥራ መሆኑን እገነዘባለሁ። ለነገሩ እዚህ አገር የትኛውም መስሪያ ቤት ቢሆን ሰራተኛው የሚሰራው ደና ሥራ የለውም፣ የሚከፈለው ደና ክፍያም የለም። ቢሆንም ዝም ብዬ ሳየው ግን የፖሊስ ደሞዝ ከሁሉም የሚከፋ ይመስለኛል። በነገራችን ላይ ፖሊስነት ለምን ማትሪክ የወደቁና አማራጭ ያጡ ሰዎች በዲፕሎማ የሚሰለጥኑት ሙያ እንደሆነ አይገባኝም። የወንጀል መከላከልና የወንጀል ምርመራ ሥራ በዲግሪ የሚያስመርቅ ሆኖ ሰዎች መርጠው የሚገቡበት የትምህርትና የሙያ ዘርፍ መሆን ነበረበት እያልኩ አንዳንድ ቀን ወዳጁን አድርቀዋለሁ። ስታየኝ የሀገሪቱ ፖሊስ ኮሚሽነር ጀነራል መስላለሁ ይለኛል እየሳቀ። ምን ያንሳል? የሚጠበቅብህ ለአለቆች አሽቃባጭ ካድሬ መሆን ብቻ ነው።
እመልስለታለሁ በፍቅርና በስስት እያየሁት። አትሳሳች፣ ፖሊስ ከማንኛውም የፖለቲካ ወገንተኝነት ነፃ ነው ይለኛል። ተያይዘን በሳቅ እንሞታለን። ወዳጁ የገዢው ፖለቲካ ፓርቲ አባል ሲሆን በወር ከደሞዙ ላይ የድርጅቱ መዋጮን በፔሮል የሚከፍል ነው። ለየመድረኩ ድምቀት ግን ፖሊስ የሕዝብ ነው ይባልለታል። ከፖሊስም ትራፊክ ፖሊስ መሆን የተሻለ መሆኑን ማታ ማታ በማካሄደው ቆጠራ ደርሼበታለሁ። ትራፊክ ፖሊስነት ብዙ አድካሚ ሥራ ባይኖረውም ደህና ብር ግን ይገኝበታል። የትራፊክ ፖሊስ ሥራ በተመደበበት ቦታ መንጎራደድ፣ ስልክ ማውራት፣ ፊሽካ መንፋትና የሚሰጠው ብር እጁ እስኪገባ ድረስ ከሾፌርና ከረዳት ጋር መነታሪክ ይመስለኛል። ወዳጆ እንደሚነግረኝ የመኪና ብልሽትና የመኪና አደጋ ሲኖር ትራፊክ ፖሊሶች ሥራ ይበዛባቸዋል። የተዘጋ መንገድ ለማስከፈት፣ የአደጋ ጊዜ ፕላን ለማንሳት፣ ተጎጂዎችን ወደ ሕክምና ለመውሰድ፣ ምርመራ ለማካሄድ፣ ማስረጃ ለመሰብሰብ፣ አደጋው በጣም ቀላል ሲሆን ደግሞ ሰዎችን ለማስታረቅ ይሯሯጣሉ። ከዚያ ውጪ አብዛኛው ቀናቸው ሰላማዊ ነው። እነዚህን ሥራዎች የሚሠራው ወዳጆ ከሥራ ሲመጣ ልብሱን ከመቀየሩ በፊት እየተጨማደዱ በቀኝና በግራ ሱሪ ኪሱ የተወሸቁ ብሮችን እያወጣ አልጋ ላይ ያደርጋል። ከዚያ ልብሱን ቀይሮና ታጥቦ ቴሌቪዥን ያያል። ብሮቹን ማስተካከልም ሆነ መቁጠር አይፈልግም። መጠኑንም አይጠይቀኝም። ብሩን አስተካክዬ ቆጠራውን የማካሄደውና ብሩን የምጠቀምበት እኔ ነኝ። ብቻዬን ሙሉ የቆጠራ ኮሚቴ ነኝ። በመጀመሪያ ግራ ገብቶኝ ነበር። በኋላ በሥራው ምክንያት የሚያገኘው ገቢ መሆኑን አወቅኩ። በየመንገዱ ከረዳቱ ወይም ከሾፌሩ ጋር የሚያደርጉት የእጅ ሰላምታ ውጤት መሆኑን ተረዳው። አንዳንዴ እንዲያውም ሾፌሩና ረዳቱ ተሳፋሪውን ከቁብም ሳይቆጥሩ ሂድ አስጨብጠው ወይም እቆይ አስጨብጬው ልምጣ ሲሉ ይደመጣሉ። ማታ የምቆጥረው እንግዲህ ወዳጆን ያስጨበጡትን ነው ማለት ነው። በምኖርበት ከተማ 12 ሰው የሚጭኑ ሚኒባሶች ለምን ቁጥሩ ተገልብጦ 21 ሰው እንደሚጭኑም ግልጽ ሆኖልኛል። በዚህ አጋጣሚ የከተማውን ሕዝብ ሳላደንቅና ሳላመሰግን አላልፍም። በብዙሃኑ ትከሻ እኮ ነው ጥቂቶች በድሎት የሚኖሩት። ብዙ ጊዜ ራት ሰርቼ አብልቼ ልጆቹን አስተኝቼ የተበላበትን አጥቤ ቤቱን አስተካክዬ ቆጠራ እስክጀምር ድረስ ጓጓለሁ። ዛሬ ስንት አምጥቶ ይሆን ብዬ ስራዬን አቋርጬ መቁጠር ሁሉ የሚያምረኝ ቀን አለ። በአብዛኛው በቀን ከ500 እስከ 1000 ብር ይዞ ይመጣል። በፊት ብሩ ከቋሚ ደሞዛችን ውጪ ትርፍ ብር ስለሆነ ምንም አይመስለኝም ነበር። ቀስ በቀስ ግን እንደ ዋና ገቢ እያየሁ ታቅድበት ጀመር። መጠኑ ከተለመደው በታይ ሲቀንስም መነጫነጭ ጀመርኩኝ። አንድ ቀን ብሩን እየቀነስክ እያመጣ ነው ወይስ ስራ የለም አልኩት። መደበኛ ስራው ለእኔ ማታ ማታ ብር ማምጣት ይመስል። ምን ሆነሻል አመርቴ? እንዴ እኔ ነኝ ያገኘሁትን ብር ቀንሼ ላንቺ መሰጠው አለኝ በስጨት ብሎ። ምን ይታወቃል፣ ውሏችሁ ስጋ ቤት ነው፣ ሰውነትስ ቢሆን እንዲህ የደለበው ያለ ምክንያት ነው አልኩት። እንደ አዲስ ሰው ከላይ እስከታች እየገረመምኩት። የምትናገሪውን ነገር ምረጪ፣ እንዳመጣልሽ አፍሽን ሰው ላይ አትክፈቺ ብሎኝ ወጥቶ ሄደ። አልፈረድኩበትም። የደለበው የሚለው ቃል ካፌ ከወጣ በኋላ ለእኔም አስደንግጦኝ ነበር። ከተጋባን ጀምሮ እንዲህ ተነጋግረን አናውቅም። ከሄደ በኋላ ነገሩ ከነከነኝ። የክፍል ስም ጠሪ መስል አመርቲ ብሎ በሙሉ ስሜ ጠርቶኝ አያውቅም። ይባስ ብሎ መንገድ ላይ ተገናኝተን የተጣላን ይመስል ክፍታፍ ብሎ ሰደበኝ። ለነገሩ የግፍ ገንዘብ አይደል? እንዴት ሰላም ይሰጠናል? የተወሰነ ጊዜ አለፈ። ጥልቅ ተሃድሶ እያለ መንግሥት ሠራተኛውን የሚያምስበት ጊዜ መጣ። ግምገማው ለፖሊስ አባላትም አልቀረላቸውም። የግምገማ ሰሞኑ ሁሉ ነገር በሕግና በሥርዓት የሚመራው ነገር ያስቀኛል። መንግሥት ከፈለገ የሚያቅተው ነገር የለም። አይደለም የትራፊክ ፍሰትን፣ የእያንዳንዱን ሰው የደም ፍሰት መቆጣጠር ይችላል። ግምገማው በፈጠረው ድንጋጤ አሰራሩ ጠንከር ሲል ወዳጁ የሚያገኘው ገንዘብም እያሽቆለቆለ መሄድ ጀመረ። አንድ ቀን ይዞት የመጣው ገንዘብ ደግሞ ከሁሉም የባሰ ሆነ። ድምፄን ቀነስ አድርጌ ምክር በሚመስል ሁኔታ ቆይ ውዴ፣ ይህም ብር ብለህ ከምትቀበል ለምን አይቀርብህም አልኩት። አስገድጄ እንደማልቀበለው ሁሉ በፍላጎቴም ብሩን አለመውሰድ አልችልም። እንዴ አሰራር ነው አለኝ ፍርጥም ብሎ። እንዴ አሰራር ከሆነ ታዲያ በደንብ አትሰሩም? እንዴ በቀን እስከ 1000 ብር ያስለመድከኝ እኮ አንተ ነህ ብዬ እልህ በተቀላቀለበት ለቅሶ ማልቀስ ጀመርኩ። ወዳጆ ከሌሎች ወንዶች ይመሳሰላልም ይለያያልም። የሚመሳሰለው የቤት ውስጥ ሥራን ባለማገዝ ነው። በእጅጉ የሚለየው ደግሞ የሚያገኛትን ሳንቲም አበል ራሱ ቢሆን አምጥቶ የሚያስረክበኝ መሆኑ ላይ ነው። በግል ወጪ ካጋጠመው የሚፈልገውን ያክል ከመውሰድ ውጪ ለራሴ ብሎ የሚያስቀረውም ሆነ የሚደብቀው ነገር የለውም። ወድጄ አልነበረም ሆድ ብሶኝም አለቅሰው። ልጆችን ውድ ትምህርት ቤት አስገብቻለሁ። ውድ ቤት ተከራይቻለሁ። ቅንጡ የቤት ዕቃዎች ገዝቼ ብድሩ ገና ተከፍሎ አላለቀም። ቤተሰቦቼ፣ ጓደኞቼ፣ ጎረቤቶቼ ሁሉ ድንገት ተነስቼ እየሰራው ባለው ተከታታይ የለውጥ ፊልም ልባቸው ተሰቅሎ ቀጣይ ክፍሉን በጉጉት እየጠበቁ ነው። ምን ከምን ላርገው፣ ለምን ፊልሙን አቋረጥሽው ሲሉኝ ምን ልመልስላቸው ነው? ይህ ሁሉ ጥንቅጥ እሱ አይገባውም። ምን ልሁን? የሐቅ ገንዘቡ እንደተዘረፈበት ሰው አምርሬ ያለቀስኩ።
ወዳጁ ደነገጠ። በተቀመጥኩበት ጥሎኝ ከመሄዱ ያለ ልማዱ ጠጥቶና አምሽቶ መጣ። የትዳራችን መሠረት መነቃነቅ የጀመረ መሰለኝ። ይህ በሆነ በ15ኛው ቀን ወዳጁ የተጨማደደ ብር ሳይሆን የተጨማደደ ወረቀት ይዞልኝ መጣ። ከትራፊክ ፖሊስነት ተነስቶ ወደ ሌላ የሥራ መደብ ማደጉን የሚገልጽ ደብዳቤ ነበር። ድንቄም እድገት! በእድገት ስም ከደና ሥራው አፈናቀሉት አይደል? ተከንኩ። ለነገሩ አለቆቹ ስለ ቆጠራ ምን ያውቃሉ? ቢያውቁስ ምን ይገዳቸውና ነው? 365 ቀናት አበልላ አይደሉ? ሕዝቡስ ቢሆን እነዚህ ትራፊክ ፖሊሶች አሁንስ አበዙት እያለ በስውርም በገሃድም ያማቸዋል እንጂ ችግራቸው ምን እንደሆነ አስቡ ያውቃል? ከእያንዳንዱ ጠንካራ መንግሥታዊ ሌባ ጀርባ ጠንካራ የመበልጸግ ፍላጎት ያለውና ቆጠራ የለመደ ጠንካራ እጅ አለ። ቀጥተኛው መንገድ ዝግ ሲሆን እያቆራረጥን ያሰብንበት ቦታ መድረሳችን አይቀርም መቼም። አንድ ወንጀል መከላከል ላይ ሠራ የነበረ ፖሊስ ሚስቱ ታረግዝና መንታ ትወልዳለች። በዚህ በጣሙን የተደናገጠው ፖሊስ ለአለቃው እንዲህ የሚል ደብዳቤ ብጤ ያስገባ። ይድረስ ለወረዳችን ፖሊስ ጽሕፈት ቤት ጉዳዩ የደረሰብኝን አደጋ ስለማሳወቅ አመልካች የጽሕፈት ቤቱ የረጅም ጊዜ ሠራተኛ ስሆን በአነስተኛ ክፍያ ደከመኝ ሰለቸኝ ሳልል ሕዝብና መንግሥትን ሳገለግል እንደቆየው ይታወቃል። ይሁን እንጂ በአሁኑ ሰዓት ባለቤቴ መንታ የወለደችብኝ ስለሆነ በዚህ ሥራና ደሞዝ በሕይወት መቀጠል የማልችልበት ሁኔታ ተፈጥሯል። ስለሆነም የተከበረው ጽሕፈት ቤት ችግሬን በጥልቀት በመረዳት ካለሁበት ደረጃ ዝቅ በማድረግ በትራፊክ ፖሊስነት እንዲመድበኝና ልጆችን እንዳሳድግ ዕድሉን እንዲያመቻችልኝ በአክብሮት እጠይቃለሁ። ከፖሊሳዊ ሰላምታ ጋር አመለ ሸጋው። ድርሰት ጊዮርጊ ማርቺክ። ትርጉም ጸጋዬ ኃይሉ ብሩ። በቅርቡ ሁለት ወዳጆቼን ስለ ጋብቻ ጉዳይ አነጋግሬያቸው ነበር። የጥርስ ሐኪሟን አንቶኒና የጎሮቭናንና የቲቤትና የሞንጎሊያ ቋንቋ አስተርጓሚውን ሲሞን ሚሃይሎቪችን። አንቶኒና የጎሮቭና ወፍራምና ውብ፣ ብልህና ባለቡናማ ዓይኖች ያላት ሴት ናት። ሰሞኑን በአጋጣሚ ተገናኝተን ነበርና ከባሏ ጋር መፋታቷን አጫወተችኝና ተስፋን ባዘሉ ዓይኖቿ ተመለከተችኝ። እኔም ወዲያውኑ ሲሞን ሚሃይሎቪች የሚባል ግሩም ወንደላጤ እንደማስተዋውቃት ቃል ገባሁላት። ብልህና ተሰጥኦ ያለው ሰው ነው በማለት የጥርስ ሐኪሟን ለማሳመን መጣር ጀመርኩኝ። በዚህ ላይ ሁለት የውጭ አገር ቋንቋዎችን ጠንቅቆ ያውቃል። በየቀኑ ለ1 ሰዓት ያክል በጭንቅላት የመቆም ስፖርት ይሠራል። በክረምት ወራት እንኳ በበረዶ ይታጠባል። ምን መሳይ ነው! አንቶኒና የጎሮቭና ጉንጮቿ ወደ ቡናማነት እየተቀየሩ በጉጉት ጠየቀችኝ። እጅግ በጣም ጥሩ ሰው ነው አልኩኝ። እውነቱን ሁሉ ዘግዝኬ መግለጽ አልፈልግም ነበር። ብቻ እርሱ ትንሽ ራሰ በራ ነው። ምን ታደርገዋለሽ? መቼም ተፈጥሮ ሁሉንም ማሟልታ አትሰጥም። ይሁን፣ ይሄ ምንም ማለት አይደለም። አንቶኒና የጎሮቭና በመስማማት መልክ መለሰች። ዋናው ነገር ሰውየው መልካም ሰው መሆኑ ነው የሚፈለገው። ለነገሩ ሰውየው ተራ ሰው አይደለም፣ የደስ ያለው ነው። ኧረ እንዴት ያለ ቁም ነገረኛ ሰው መሰለሽ አልኳት። ራሰ በራ ከሆነም እኮ በእርግጥ ብልህ ሰው መሆን አለበት። ዕውቀትና ብልሃት ደግሞ ለወንድ ልጅ ዋናው አስፈላጊ ነገር ነው አለች። እንዴታ! እንደ ሰለሞን ጠቢብ ነው ሰውየው። ይህን እንኳ ማንም ሊነቅስበት አይችልም። ነገር ግን አንድ እውነታን አስጠንክሬ የመናገር ግዴታ ያለብኝ ይመስለኛል። በኋላ ጭቅጭቅ እንዳይፈጠር ሁሉንም እስከ መጨረሻው ታውቂ ዘንድ ይግድ ነው። ሲናገር ትንሽ እንደ መኮላተፍ ይላል። በዚህም ሳቢያ አነጋገሩ ትንሽ ግልጽ አይደለም። ታዲያ አንዳንድ ሴቶች ይህን መኮላተፉን በጣም ነው የሚወዱለት። ያነጋገሩ ግልጽ አለመሆን እንኳ ይለመዳል። ይሄ ለወንድ ልጅ እንደንከን የሚቆጠር ነገር ነው ብዬ አላስብም። በተቀረው ነገር ግን ሁሉም የተስተካከለ እንደሆነ ተስፋ አለኝ አለች አንቶኒና የጎሮቭና ወደ እኔ እያስተዋለች። በተቀረው ሲባል በምን አይነት መልኩ? ምን ለማለት ፈልገሽ ነው አልኳት። ማለት እንዴት ብዬ ልግለጸው ብላ ላፍታ ጸጥ ካለች በኋላ ማለት ቀላልና ተራ በሆነ መልኩ አለች ፍርጥም ብላ። በተቀረ እርሱን ከናልባ ነው። ስለዚህ ጉዳይ ከፈለግሽ የቀድሞ ባለቤቱን ማነጋገር ትችያለሽ። ለነገሩ አልኩ እንጂ መቼም እንከን የለሽ ሰው ሊኖር አይችልም። እያንዳንዱ ሰው የራሱ የሆነ እንከን ሊኖረው ይችላል። የወንድን ውጫዊ ገጽታ ሲያዩት መቼስ ያው ወንድ ነው። በኋላ ግን ያው ሁሉም ነገር እንደጠበቁት ላይገኝ ይችላል። የቅርብ ሩቅ ይሆናል ብቻ ብላ ነገሩን አንጠልጥላ ተወችው። ፍጹም ትክክል ነሽ በማለት በሐሳቧ ተስማማው። የአንዱ አፍንጫ የበቀቀን አፍ ይመስላል፣ የሌላው ጆሮ ርጥብ የመጥበሻ ላይ ኬክ፣ የሦስተኛው የሆነው ነገሩ የሰው የማይመስል ሊሆን ይችላል። የሲሞን ሚሃይሎቪች አፍንጫና ጆሮ ግን ልክ የስዕል አይነት ነው። ለዚህም እኔ ዋስትና እሰጣለሁ።
በእርግጥ ትንሽ ያነክሳል። አንድ እግሩ ከሌላኛው ቢያጥርም ግን ሲቆም በፍጹም አያስታውቅም። ግልጽ ነው አለች አንቶኒና የጎሮቭና። ራሰ በራ፣ ኮልታፋ፣ አንድ እግሩ አጭር። ሌላስ? እባክዎን ሁሉንም ነገር በአንድ ጊዜ ይንገሩኝ። ሌላ እንኳ የቀረ ምንም አይነት ነገር የለም። አሁን ስለ ሲሞን ሚሃይሎቪች ሁሉንም ነገር አውቀሻል። ሁሉንም ነገር ያላንዳች ማታለል ካልኳት በኋላ ሲሞን ሚሃይሎቪች የእይታ ችግር እንዳለበት ለመግለጽ አስቤ መወሰን አቃተኝ። መጥፎ አጋጣሚ ይሆናልን ብዬ ተውኩት። በአንቶኒና የጎሮቭና ፊት ላይ የማመንታት ሁኔታ ስላየው ደስ እንዲላት አሰብኩና ይገርማል፣ ሁሉንም ገለጽኩኝ ማለት ነው። አዎ፣ ኮልታፋ፣ አንድ እግሩ አጭር፣ እንደ ጉልበት ያለ ክብ ጭንቅላት፣ እንደ ሰማይ ሰፊ ልብ፣ ትሑት፣ ተንከባካቢና ታማኝ እያልኩ የቃላት ማዕት ስደረድር አንቶኒና የጎሮቭና የፊት ጸዳሏ ሲፈካ ታየ። በመስማማት ዓይን ራሷን ነቀነቀች። የወደፊት ባለቤቷን እንደ አዲስ ቀሚስ በሐሳብ ትለካው ጀመር። ለአስተርጓሚነት ሥራው ደህና ይከፍሉታል? ወደ ሲሞን ሚሃይሎቪች ያደላች መሰለኝ። ምን ማለትሽ ነው? ማርቸዲስ መኪናና ቪላ ቤት አለው። ስለ ባንክ ደብተሩ ለካ አልነገርኩሽም። ለሚያገባት ሴት ደግሞ ውድ የሆነ ባለፈር ጃኬት እንደሚገዛም ቃል ገብቶልኛል። ቃል ገብቷል ወይስ ገዝቷል? አሮጌውን ነው ወይስ? አንቶኒና በችኮላ ጠየቀችኝ። እንዴት አዲስ እንጂ እንዴ! ሌላማ ምን ሊሆን ይችላል? ይህን ስላት ከሲሞን ሚሃይሎቪች ጎን የቆመች መሆኗ ያስታውቃል። እንዴት ያሉ ነው የኔ ውድ! ይህን ለምንድን ነው ወዲያውኑ ያልነገሩኝ? አዎ እንደ እርሱ አይነት ለምን ሰይጣን ከነቀንዱ አይሆንም እንዴ? ለመሆኑ ምን ልዩነት ያመጣል? እንደዚህ ያለ ግሩም ሰው፣ ልቡ እንደ ሰማይ የሰፋ፣ ሁለት የውጭ ቋንቋዎች የሚናገር፣ ውድ የሆነ ባለፈር ጃኬት ለሚያገባት ሴት ለመግዛት ቃል የገባ። ተስማምቻለሁ የኔ ውድ። የእርሶን ሲሞን ሚሃይሎቪች በፍጥነት ወደዚህ እንዲመጣ ይንገሩት። ምን አይነት ደግነት ነው! እንደዚህ አይነቱን ባለ አይን እያየ ከጎዳና ላይ ጥሉትም። የምሳ ግብዣው ከሶመርሴት ሞም። ትርጉም ኢዮብ ካሳ። ቲያትሩን በመመልከት ላይ ያለው አየችኝና ጠራችኝ። የመጀመሪያው ትዕይንት ሲጠናቀቅ አጠገቧ ሄድኩና ተቀመጥኩኝ። ከተያየን በጣም ረዥም ጊዜ ስለነበር አንድ ሰው ስሟን ሲጠራ ባልሰማ ኖሮ ማንነቷን ፈጽሞ አላስታውስም ነበር። በብሩህ ፈገግታ ተቀብላ አነጋገረችኝ። ከተገናኘን ብዙ ዓመት አልፎናል። ጊዜው እንዴት ይበራል! ሁለታችንም ብንሆን ከርጅና አላመለጥንም። ለመጀመሪያ ጊዜ የተያየንበትን ዕለት ታስታውሰዋለህ? ምሳ ልጋብዝሽ አልከኝ ብላ አስታወሰችኝ። አስታውስ ይሆን እንዴ? ከዛሬ 20 ዓመት በፊት ነበር። ኑሮዬ የፓሪስ ከተማ ውስጥ ነው። በጣም አነስተኛ መኖሪያ ቤት ነበረኝ። ገቤ ከእጅ ወዳፍ ነበር ማለት ይቻላል። ይህቺ ሴት መጽሐፌን አንብባ ነበርና አስተያየቷን በደብዳቤ ጽፋልኝ፣ እኔም የምስጋና ደብዳቤ ልኬላታለሁ። ከዚያም አንድ ቀን ፓሪስ እንደምትመጣና አግኝታ ልታናግረኝ እንደምትፈልግ በደብዳቤዋ ገለጸችልኝ። ወደ ሌላ ሀገር ስለምትጓዝ ሰፊ ጊዜ አልነበራትም። ስለዚህም አጭር ቀጠሮ ሰጠችኝ። ፎዮ በተባለ ምግብ ቤት ሬስቶራንት ምሳ ብጋብዛትስ ስላሰብኩ። ፎዮ ሬስቶራንት የፈረንሳይ ምክር ቤት አባላት የሚመገቡበት ቦታ ነው። ከአቅሜ በላይ ስለሆነ ወደዚህ ሬስቶራንት መሄዱን አስቤው እንኳ አላውቅም። ሆኖም ለሴት ልጅ እምቢ ማለቱን ወጣትነቴና የውስጥ ኩራት ያልፈቀደልኝም። ለቀሪው ወር መዳረሻ የሚበቃኝ 80 ፍራንክ ነበረኝ። አነስተኛ ምሳ ደግሞ ከ15 ፍራንክ አይበልጥም። ለሚቀጥሉት 2 ሳምንታት ቡና መጠጣት ባቆም ወሩን ያለ ብዙ ችግር እወጣዋለሁ ስላሰብኩ በደብዳቤ ብቻ ማውቃትን ጓደኛዬን ሐሙስ በ6 ሰዓት ተኩል ፎዮ ሬስቶራንት እንድንገናኝ ቀጠርኳት። እንደጠበቅኩት ወጣት አልነበረችም። ማራኪ ዕድሜ ዘመን ላይ ብትሆንም በመጀመሪያ እይታ የፍቅር ስሜትን ቀስቃሽና ማራኪ ተክለሰውነት የላትም። መልኳም ቢሆን ከጥርሷ ገጠጥ ካፏ ሞጥሞጥ የማለት ነገር ነው ገኖ የሚታይበት። ወሬ ከጀመረች አታቆምም። ደግነቱ የወሬዋ ትኩረት ሁሉ እኔ ላይ ስላነጣጠረ ንቁ አድማጭ ለመሆን ራሴን አዘጋጅቼ ነበር። አስተናጋጁ የምግቡን ዝርዝርና ዋጋ የሚያሳየውን ሊስት ሜኑውን ሲያሳየኝ እጅጉን ተደናገጥኩኝ። የምግቡ ዋጋ ከጠበቅኩት በላይ ውድ ነበር። ወይዘሮዋ ግን እኔ እንኳ ምሳዬ መብላት ልማድ የለኝም አለችና ልታረጋጋኝ ሞከረች። አይ እሱን እንኳ ተይው አልኳት ቸርነቴን በመግለጽ። ከአንድ ነገር በላይ ፈጽሞ አልበላም። በአሁኑ ጊዜ ሰዎች ብዙ የመመገብ ልማድ ነው ያላቸው። ምናልባትም ጥቂት አሳ ልበላ እችላለሁ። ሳልመን ትልቁ የአሳ ዝርያ ይኖራቸው ይሆን እንዴ? ሳልመን የተባለው አሳ የሚገኝበት ወቅት አይደለም። ሜኑ ውስጥም አላየሁትም። ነገር ግን ምናልባት ካላቸው በማለት አስተናጋጁን ጠየቅኩት። አዎ ቆንጆ ሳልመን አምጥተናል። እንዲያውም ገና መግባቱ ስለሆነ በጣም ትኩስ ነው አለኝ አስተናጋጁ። ለእንግዳዬ እንዲያመጣላት አዘዝኩት። ሳልመኑ እስኪደርስ ድረስ ሌላ ነገር ትፈልግ እንደሆነ አስተናጋጁ እንግዳዬን ጠየቃት። ምንም አልፈልግም አለች ወይዘሮዬ። ከአንድ ነገር በላይ ፈጽሞ አልበላም።
ጥቂት ካቪየር የአሳ እንቁላል ካላችሁ ነው እንጂ ሌላ ነገር እንኳን አልፈልግም። ካቪየር ባገኝ ግን አልጠላም አለች። የልብ የምት በመጠኑ እንደጨመረ ይታወቀኛል። ካቪየር ለመጋበዝ አቅሙ እንደሌለኝ በደንብ አውቃለሁ። ለእርሷ ለመንገር ግን አልቻልኩም። እንዳመጣብኝ አስተናጋጁ ካቪየር እንዲያመጣላት አዘዝኩኝ። ለራሴ ከሜኑ ላይ ርካሽ የሆነውን መርጬ የበግ ጥብስ አዘዝኩኝ። ስጋ ማዘዝ ጥሩ አይደለም ማለችኝ ወይዘሮዬ። በመቀጠልም ስጋን የሚያክል ከባድ ምግብ በልተ እንዴት ሥራ ትሠራለህ? እኔ ሆድን በከባድ ምግብ በመሙላት አላምንም አለችኝ። አስተናጋጁ የምንጠጣውን ነገር ጠየቀን። ምሳ ላይ ምንም ነገር አልጠጣም አለች እንግዳዬ። እኔ ምንም አልጠጣም አልኳት ፈጠን ብዬ። ሆኖም ወይዘሮዋ የዋዛ አልነበረችም። እኔ የተናገርኩትን ያልሰማች በመምሰል የፈረንሳይ ወይን ካልሆነ በስተቀር ምንም ነገር አልቀምስም አለችልኝ። ነጭ ወይን በጣም ቀላል መጠጥ ነው፣ ለምግብ መንሸራሸር በእጅጉ ይጠቅማል አለች በኤክስፐርትኛ። ታዲያ ምን ትጠጫለሽ አልኳት፣ ደስተኛ ባልሆንም ትህትናዬን ሳልቀንስ። በረዶ የመሰሉ ነጭ ጥርሶቿን በፈገግታ እየገለጠች ሐኪሜ ከሻምፓኝ በስተቀር ሌላ ምንም ነገር እንዳልጠጣ አስጠንቅቆኛል አለችኝ እንግዳዬ። ሐመዴ ቡና አላ ግማሽ ጠርሙስ ሻምፓኝ አዘዝኩላት። ወዲያውም እኔን ደግሞ ሐኪሜ ሻምፓኝ እንዳልጠጣ እንዳስጠነቀቀኝ ነገርኳት። ታዲያ ምን ትጠጣለህ አለችኝ ወይዘሮዋ። ውሃ አልኳት። እንግዳዬ በመጀመሪያ ካቪየሩን ከዚያም ሳልመኑን በልታ አጠናቀቀች። ሆዷ ሲሞላ በኪነ ጥበብ በሙዚቃና በሥነ ጽሑፍ ዙሪያ በደስታ ታወጋኝ ጀመር። እኔ ግን የምግቡ ጠቅላላ ሂሳብ ምን ያክል ሊደርስ እንደሚችል እያሰላሰልኩኝ ነበር። የበግ ጥብሱ ሲቀርብልኝ የተለመደ ንዝንዟን ቀጠለች። ከባድ ምሳ የመብላት ልማድ ተጠናውቷል። በእውነቱ ስህተት ነው። እኔን ለምን አታየኝም? አንድ ነገር ብቻ ለምን አትበላም? እርግጠኛ ነኝ ያልኩን ካደረግክ የተሻለ ጤንነት ይሰማሃል አለችኝ እንግዳዬ። እኔም የምበላው አንድ ነገር ብቻ ነው አልኳት። አስተናጋጁ ዳግመኛ ሜኖን ይዞ ሲመጣ እጇን እያወዛወዘች አለመፈለጓን ለአስተናጋጁ ገለጸችለት። በፍጹም ምሳዬን ምንም በልቼ አላውቅም። በቃ ጥቂት ነገር ነው የምበላው። ከዚያ በላይ ምንም የሚያሰኘኝ ነገር የለም። ለዚያውም እንዲያው እንዲያጫውተኝ በማለት ነው። አሁንም አስፓራገስ ከሌላቸው በቀር ሌላ ምንም ነገር አልበላም። አስፓራገስ ሳልበላ ፓሪስን ብለቅ ግን በጣም ነው ማዝነው አለች ሴት ወይዘሮዋ። ድንጋጤ አሁን የበለጠ ሆነ። አስፓራገስ በየግሮሰሪው እንዳለ አይቻለሁ። በጣም ውድ መሆኑን አውቃለሁ። በየግሮሰሪው ስመለከት እንዴት እንደጎመጀው ማውቀው እኔ ነኝ። አስፓራገስ አለ እንዴ ጠየቅኩኝ አስተናጋጁን። የለም እንዲል በተቻለኝ ሁሉ ሞከርኩኝ። ነገር ግን የቄስ የመሰለ ሰፊ ፊቱ ደስታ በደስታ ሆኖ ፏ ብሎ ቆንጆና ልስልስ ያለው አንዳች የሚያክል የአስፓራገስ አትክልት መኖሩን ነገረኝ። ትንሽም እንኳ አልራበኝም እኮ በማለት ወይዘሮዬ አየር ወደ ውስጥ ሳበች። ሆኖም ካስገደድከኝ መቼስ ብበላ ቅር አይለኝም አለች። አስፓራገስ አዘዝኩላት። ታዲያ አንተስ ትንሽ አትሞክርም ጠየቀችኝ እንግዳዬ። አልበላም፣ በፍጹም አስፓራገስ አልበላም አልኳት። አዎ አስፓራገስ የማይወዱ ሰዎች አውቃለሁ። እውነቱ ግን ምን መሰለ፣ ሆድን በሥጋ እየሞላህ እኮ ነው። ማሻመዷን ቀጠለች። አስፓራገሱ ተዘጋጅቶ እስኪመጣ ድረስ ጠበቅን። እኔ ግን ፍርሃት ወረረኝ። አሁን ያሳሰበኝ ለወሩ መድረሻ የሚበቃ ገንዘብ እንዳለኝ ማወቁ አይደለም። ይልቁንም ጠቅላላውን ሂሳብ መዝጋት የሚችል በቂ ገንዘብ በኪሴ ውስጥ ይኖራል ወይ የሚለው ጉዳይ ነው ያሳስበኝ። ሂሳቡን ለመክፈል 10 ፍራንክ እንኳ ቢጎድለኝ ከእንግዳዬ ተበድሮ ማሟላቱ መቼም የሞት ሞት ነው የሚሆንብኝ። ፈጽሞ አላድርገውም። እንዴስ አልዋረድም። በኪሴ ውስጥ ምን ያክል ገንዘብ እንዳለ አውቃለሁ። ስለዚህ ሂሳቡ ሲመጣ ከዚያ ከበለጠ እጄን ኪሴ ከትና አፈታትሽና ሳበቃ ድንገት በመጮ ገንዘቤን ሌባ እንደሰረቀኝ መናገር አለብኝ ብዬ ለራሴ ወሰንኩ። በእርግጥ እንግዳዬም በቂ ገንዘብ ካልያዘች ሁኔታዎች ሁሉ አስቸጋሪ ሊሆኑ እንደሚችሉ አሰብኩ። ከዚህ ሌላ ያለው አማራጭ እንግዲህ ሰዓቴን በማስያዝ ተመልሼ ሂሳቡን እንደምከፍል ማሳወቅ ብቻ ነው። ቡና ትፈልጊያለሽ ጠየቅኳት እንግዳዬን። አዎ አስክሬምና ቡና እፈልጋለሁ አለችኝ። አሁን ብዙ መጨነቅ አልፈለግኩም። ለራሴ ቡና፣ ለእሷ ደግሞ የምርጫዋን አዘዝኩኝ። እንግዳዬ ንዝንዟን ቀጠለች። አየህ አንድ የማምንበት ነገር አለ። ማንም ቢሆን ምሳ በልቶ ሲነሳ ጥቂት ለጥጋብ ትንሽ ቅር ሲለው መነሳት ይኖርበታል አለችኝ። አሁንም ርቦሻል ማለት ነው አልኳት ተስፋ በቆረጠ ድምፅ። አራበኝም። አየህ ምሳ ብዙ አልበላም። ጠዋት አንድ ጊዜ ቡና ከጠጣው እህል ምቀምሶ ማታ ነው። ምሳ ግን ምንም ቢሆን ከአንድ ምግብ በላይ አልበላም። እየሰማኸኝ ነው? ለአንተ እኮ ነው የማወራው አለች እንግዳዬ። አዎ እየሰማሁሽ እኮ ነው አልኳት። ወዲያው አንድ ያልጠበቅኩት አደጋ ተከሰተ። የታዘዘውን ቡና በመጠበቅ ላይ ሳለን የሬስቶራንቱ ኃላፊ ፒች የተባለ ውድ የፍራፍሬ አይነት በቅርጫት ሞልቶ በማምጣት በአስመሳይ ፊቱ ላይ የሚታይ ፈገግታውን እያጫወተ ተመልክቶን ጠረጴዛችን ላይ አስቀምጦት ሄደ።
ፍራፍሬው ሙክክ ከማለቱ የተነሳ በአፍረት የቀላ የዋህ ልጃገረድ ጉንጭ ይመስላል። በእርግጥ የፍራፍሬ አይነት ወቅቱ አይደለም። እዚህ ቤት ደግሞ ወቅቱ ያልሆነ የዓለም የፍራፍሬ አይነት ሁሉ ሳይኖር አይቀርም። ከየት እንዳመጣውም አላውቅም። ከጣሊያን የአትክልት እርሻ የተለቀመ ሳይሆን አይቀርም። ምን ያክል ውድ እንደሆነ ፈጣሪ ነው የሚያውቀው። የታደለችው እንግዳዬ ከኔ ጋር እየተጫወተች የፒቹን ፍሬ እንደዋዛ ብድግ እንደምታድርገው ምንም ጥርጥር የለውም። አየህ ሆድህን በስጋ ሞልተዋል አለችኝ፣ ያችኑ የበላኋትን ትንሽ ጥብስ እንደ ከባድ ምግብ ቆጥራ። ስለዚህ ሌላ ነገር መብላት አቃተ። እኔ ግን ምሳዬን ቀላል ምግብ በመብላቴ እነዚህን ፍራፍሬዎች መብላት እችላለሁ አለች እንግዳዬ በኩራት። ሂሳብ መጠየቂያው ቢል ቀረበልኝና ስመለከት በቂ ጉርሻ ባልሰጥ እንኳ ሂሳቡን ሙሉ በሙሉ መክፈል እንደምችል አረጋገጥኩኝ። እንግዳዬ ላስተናጋጁ የተውኩትን 3 ፍራንክ ጉርሻ ትክ ብላ አስተዋለች። ቋንቋና ነህ ለማለት እንደሆነ ገብቶኛል። ሆኖም ከሬስቶራንቱ ስወጣ ወር መድረሻ ቤሳቤስቲን በኪሴ እንደሌለ በሚገባ አውቃለሁ። የኔን መንገድ ተከተል አለችኝ እንግዳዬ እየጨበጠችኝ። ቀጠል አድርጋም ምሳህን ከአንድ ምግብ በላይ አትመገብ አለችኝ። እንደውም ከነገርሽኝ በላይ አደርጋለሁ አልኳት በፍጥነትና ንዴት በተቀላቀለበት ስሜት። በመቀጠልም ነገሩ ቢገባሽ እኔም ዛሬ ማታ ራቴን አንድም ነገር አልቀምስም አልኳት። ቀልደኛ ነባክ ብላኝ ታክሲ ውስጥ ዘላ ጥልቅ አለች። በመጨረሻ ላይም ይኸው እርሷም እንግዳይም እጇን አገኘች። እኔ ቂመኛ ነኝ ብዬ አላስብም። ነገር ግን አማልክቱ እጃቸውን በጉዳዩ ካስገቡ ውጤቱን በጸጋ መቀበልና መደገፍ ኃጢአተኛ አያሰኝም። እነሆ ዛሬ ወይዘሮዬ ከኩንታል በላይ የምትመዝን ድቡልቡል ዘርጥ ሆናለች። አይታክቴው መነሻ ሐሳብ ሪደር ዳይጀስት በኢዮብ ካሳ። ለመዝናናት አስበህ አሊያም ለለውጥ ብለህ ሬስቶራንት ውስጥ የበላህበትን ጊዜ አስታወስክ? ምግቡን የሚያበስለው የሚያስተናግድም ሆነ ሌሎች ነገሮችን የሚያከናውነው ሌላ ሰው ነው። ካንተ የሚፈለገው ምግቡን መብላትና ማጣጣም፣ በኋላም ሂሳብን ዘግተህ መሄድ ብቻ። ሁሌ ግን እንዲያ ላይሆን ይችላል። አንዳንዴ ላብራቶሪ በመሞከሪያ ሳጥን ውስጥ እንዳለች አይጥ አይነት ስሜት ሊሰማ ይችላል። ከሳጥን ውጭ የምታየውን ቁራጭ ቺዝ ለማግኘት የምትታገል አይጥ። ዛሬ የአንድ ምሽት የሬስቶራንት ገጠመኝ ልንገራችሁ። ምናልባትም እናንተም ከዚህ ቀደም አጋጥሟችሁ ይሆናል። አለዚያም ከዕለታት በአንዱ ቀን ሊያጋጥማችሁ ይችላል። እንደምን አመሹ አለኝ አስተናጋጁ። ብቻዎትን ኖት? ተከታዩ ጥያቄ ነበር። አዎ ብቻዬን ነኝ። ያጨሳሉ ወይስ? የለም አላጨስም። ውስጥ ይሻሎታል በረንዳ ላይ? ውስጥ ሳይሻል አይቀርም አልኩኝ። ሬስቶራንቱ ስለመሆኔ ጥርጣሬ ያደረብኝ። ከገባው ጀምሮ እንደቆምኩኝ ነኝ። በጥያቄው ተወጥሬ ተይዣለሁ። ዓላማዬ ምግብ መብላት ብቻ ነው። አስተናጋጁ ግን የተረዳኝ አይመስልም። የመስተንግዶ ስነ ስርዓት ይሆን? ጥያቄው ቀጠለ። በጣም ጥሩ ጌታዬ፣ ዋናው ምግብ ቤት ውስጥ ይሻሎታል ወይስ የመስታወቱ ቤት ውስጥ? ቆይ እስቲ ብዬ እያሰላሰልኩ ነበር። መስታወቱ ቤት ውስጥ ይሻሎታል፣ ወደ ውጪ ጥሩ እይታ ቪው አለው አለኝ አስተናጋጁ። እንዳልክ ይሁን አልኩኝ። አስተናጋጁ ራሱ በመወሰኑ ሸክም የተቃለለልኝ ያክል ስሜት እየተሰማኝ። በመስታወቱ አሻግረው ለመመልከት የሚፈልጉት ምንድን ነው? የጎልፍ ጨዋታ፣ ሐይቅ ወይስ ግዙፉን ተራራ? አንተን ደስ ያለህን አድርግልኝ አልኩት። በጥያቄው ተሰላቸው። የምርጫው ጋጋታ አንገፈገፈኝ። አስተናጋጁን ተከትየው ሄድኩኝ። ወንበር ስቦ አስቀመጠኝና የዕለቱን የምግብ ዝርዝር የያዘውን መዝገብ ብጤ በሁለት እጆቹ ደግፎ አቀበለኝ። በየትኛው ወገን እንዳስቀመጠኝ ማወቅ አዳገተኝ። በሐይቁ በኩል ይሁን በተራራው ወይም በጎልፍ መጫወቻው አንዳች የሚታይ ነገር የለም። ውጭው በድቅድቅ ጨለማ ተውጧል። ከጥቂት ደቂቃዎች በኋላ አንድ ዘናጭ ሰው ወደ ጠረጴዛ የመጣ ከኔ ጋር ጠረጴዛ ሊጋራ መስሎኝ ነበር። እጁን ወደ ኋላ አድርጎ እጅ ነሳና እንደምን አመሹ፣ ጳውሎስ እባላለሁ። ለዚህ ምሽት ለእርሱ የተመደብኩት እኔ ነኝ አለኝ። በጣም ግራ ገባኝ። ሆስፒታል ውስጥ ያለው ይመሰለኝ። አንድም ቃል አልተነፈስኩም። ይቆያሉ ወይስ ትእዛዞን ልቀበል? ጠየቀኝ የምሽቱ አስተናጋጅ። ኧረ አልቆይም፣ የተጠበሰ ስቴክና ድንች አምጣልኝ አልኩት። ሰላጣ ወይ ሾርባ አይፈልጉም እንዴ? ሰላጣ አልኩኝ በፍጥነት ከሌላ ጥያቄ የምገላገል መስሎኝ ነበር። የተደባለቀ ሰላጣ ወይስ የቶኖ ሰላጣ? የመጀመሪያውን። መልሴ ሁሉ ቅጽበታዊ ሆነ። እሺ የተደባለቀው ሰላጣ እንዴት ይቀመምሉ? በአቼቶ፣ በማዮኔዝ ወይስ በክሬም? አንተ ደስ እንዳለህ አምጣው አልኩኝ ካጠገቤ እንዲሄድ ብዬ። አዩ ሰላጣ በክሬም በሬስቶራንቱ የታወቀ ምግብ ነው። በክሬም ይሁንሎ? እሺ ይሁን አልኩ እኮ
አነጋገሬ የልመና ቅላጼ ጭምር ነበር። ድንቹስ እንዴት ይሁን? በቃ ደረቁን ተጠብሶ ይምጣ። ቅቤ ወይም ክሬም አይፈልጉም? ቋንቋ አይገባህም እንዴ? ዝም ብለህ አምጣው እኮ አልኩህ። ስቴኩ ደረቅ ይበል ወይስ ለጋ? ጳውሎስ አልኩኝ በቁጣ። ለምን ስሙን እንደጠራሁት አልገባኝም። አስተናጋጁ በፊቴ መለዋወጥ የተደናገጠ አይመስልም። ወደ ቀጣዩ ጥያቄው በቀጥታ ገባ። እሺ ጌታዬ፣ የበሰሉ አትክልቶችስ ምን ይሆኑሉ? የተጠበሰ ካሮት፣ የበሰለ ዝኩኒ ወይስ ጥቅል ጎመን? ትዕግስቴ ሁሉ ተንጠፍጥፎ አለቀ። ናፕኪኑን ወለሉ ላይ ወረወርኩና ከተቀመጥኩበት ተነስቼ ጳውሎስ ላይ አፈጠጥኩኝ። ለምን ወጣ ብለን አይዋጣልንም? እንደዛ አይሻልም አልኩት ዓይኔን እያጉረጠረጥኩኝ። እርሶ ካሉ እሺ፣ ግን የት ይሻሎታል? የመኪና ማቆሚያው ሜዳ ላይ ወይስ አውራ ጎዳናው ላይ? ንዴቴ ይበልጥ በረታ። የሚይዘውና የምጨብጠውን አጣሁኝ። እዚሁ ይሻላል አልኩና አንድ ቡጤ ያቀመስኩት። አስተናጋጁ ወዲያና ወዲህ ትንሽ ተንገዳገደና በክርኑ የግራ ዓይኔ ላይ ያቀመሰኝ። በምሽቱ ለመጀመሪያ ጊዜ ምርጫ ሳይሰጠኝ የቀረው በዚህ ጊዜ ነበር። የሬስቶራንቱ አለቃ ጳውሎስን በኃይል ሲቆጣው እኔ ራሴን ስቼ ወንበሬ ላይ ተዝለፍልፌ ነበር። አንድ ሁለት ጥፊ ሲያርፍብኝ ሕሊናዬን ገዛው። ራሴን አወቅኩኝ። ከረባቴ ላልቷል። የሸሚዜ ቁልፉ ተከፍቷል። ሙሉ በሙሉ ነቅቼ ዙሪያዬን ስቃኝ አለቃው አፍንጫዬ ስር ቆሟል። ለተፈጸመው ነገር ሁሉ ይቅርታ እንዳደርግ ይወተውተኛል። ሬስቶራንቱ የሕክምና ወጪውን እንደሚሸፍን ነገረኝ። ለጊዜው ግን ምን እንደምጠጣ ጠየቀኝ። የፈለጉትን ይጠጡ ጌታዬ። ምንም አልፈልግም፣ አንድ ብርጭቆ ውሃ ብቻ አልኩኝ። እሺ አሁኑኑ ይመጣል ጌታዬ። ግን ጌታዬ የማዕድን ውሃ ይሻሎታል ወይስ የታሸገ ውሃ? የቧንቧም አለ አለኝ እየተቁለጨለጨ። ተወው በቃ አልኩኝ ወደ ቤቴ ለመሄድ እየተነሳሁ። ብጉንጅ ከጌታቸው አየለ ጉደታ። ባልንጀራዬ ጃፋር እንጀራዬን እየሰለቀጠ በጠባቧ ቤቴ እንዳሻው ይንፈላሰሳል ብዬ አልጠበቅኩም። ወደ አንድ ጎኑ ተንጋዶ ረጃጅም ቅልጥሞቹን እየጎተተ ፈንደድ እያለ ሲመጣ እኔ ዘንድ ያድራል ብዬ አልገመትኩም ነበር። ቢያድርም በጭራሽ ይከርማል የሚል እምነት አልነበረኝም። ጃፋር ግን ዓይኑም በጨዋጥቦ ያደረገው እንደዚያ ነው። የኔን ትንሽ ዛኒጋባ እንደ አብርሃም ድንኳን ቆጠራት። 15 ቀናትም እንደ አራስ ተኝቶ ተቀለበባት። በመጨረሻ ቤቴን እንዲለቅልኝ በትህትና አስጠይቀው ደግሞ ቤት እግዚአብሔር ነው፣ እንኳን እኔን ቀርቶ የማታውቀው ባይተዋርም ቤት ቢያርፍ ምን አለበት? ለዚች የሳሙና ካርቶን ለምታክል ቤት ምን ያንጨረጭራል አለኝ። አይገርምም? እንደ እንቁላል በጥንቃቄና በእንክብካቤ ቢያስኩት እንደዚህ ያለ ዘለፋ ነው የሚገባኝ? በእናታችሁ ከሥራ ስመለስ ቤቴ እንዳላገኘ ብዬ ወጣው። እነሆ በውቢቷ በድሬዳዋ ከተማ መኖር በጀመርኩኝ ሰሞን ነው የኔና የጃፋር ወዳጅነት የሚነሳው። የከተማዋን መንገዶች ግራና ቀኝ አጅበው በተሰለፉት የኪኒን ዛፎች ጥላ ስር ስመላለስ 2 ዓመታት ሆኖኛል። ገንደ ቆሬ በሚባለው ሰፈር አንድ ግቢ ውስጥ አንዲት ቤት ተከራይቻለሁ። የቤቴ ሙቀት ሲያጨናንቀኝ ወጥቼ ከግቢው ከተንበሪ በስተግራ ካለ ዛፍ ስር የመቆለል ልማድ አለኝ። ቦታዋ ቦጃ የሚባል እንደ ወፈፍ የሚቆጠር ጠና ያለ ሰው ግዛት ናት። ቦጃ የዛፉን ቅጠሎች ጎዝጉዞ ከየቤቱ እንደ ቆራሌው እየዞረ ያግበሰበሰውን የጫት ገራባ አባድር ጾማ ያሳድር እያለ ሰርክ ያመነዥጋል። ከቦጃ ጋር እየተጫወትኩ ነበር ወዳጄ ጃፋር ቅልጥሞቹን እየጎተተና ሸፈፍ እያለ ከች ያለው። ምን ሆን ካልኩት ብጉንጅ አለ በለሆሳስ። ብጉንጅ መቀመጫ አካባቢ ወጣብኝ። ትንፋሽ ይቆራረጣል፣ ያለከልካል። ብጉንጅ ማንንም ሊይዝ ይችላል። የተከበሩ የሀገር መሪዎች፣ ፕሬዝደንቶች፣ መሳፍንት፣ መኳንንት ሳይቀሩ ብጉንጅ ይወጣባቸዋል። በዚህ አልተደናገጥኩም። ጃፋር ግን የሆነ ሾካካ ብጤ ነው። አካሄዱም ብታዩት እኮ ተባራሪ ጥይት መቀመጫውን የቦደሰው ነው የሚመስለው። ወደ ቤት እንደገባ ብጉንጁ እንዳይፈርጥበት የወንበር ጫፍ ላይ ተንሸራቶ አጋድሎ በግማሽ ቂጡ ተቀመጠ። እዚህ መስጊዱ አጠገብ ያለው ክሊኒክ ልታከም መጥቼ ወደ ቤት መመለስ አቃተኝ አለኝ እያቃሰተ። በግዙፍ ሰውነቱ ፍራሼን ሞልቷት እንደ ዘንዶ በደረቱ ተዘርግቶባት አደረ። በእንቅልፍ ልቡም ሲገላበት ብጉንጁን እየነካው ዋይ እያለ ሲጮህ እኔና አይጦቹ እንቅልፍ በዓይናችን ሳይዞር አደር። ጠዋት በርበሬ መሰል ዓይኔን እያሸው ነበር ወደ ሥራ ያመራሁት። ከሥራ ስመለስ አጅሬ ጃፋር ሠራተኛ የሠራችልኝን ምግብ ያለ ርኅራኄ ሰልቅጦ ጠበቀኛ። ለሐዋያ እንኳን የድስት ጥራጊ አልተወላትም። ጭራሽ ምንም እንዳልተፈጠረ ይሄ ሾካካ ከቤት አከራይ ከሙና ጋር የወሬ ቱባውን ሲተረትር ነበር የደረስኩት። የተንጀረገገ ቁመቱን ቆልምሞ የቤቷ በረንዳ ላይ አብሯት ሽርጤና ሽርጦ ቆሟል። ያለ ፍረት ስለ ብጉንጁም ነግሯታል። ምን ነው ጓደኛ ታሞ መምጣቱን ሳትነግረኝ? እንደ ባዳ ነው ለካስ የምንተያየው አለች። ወደፊት ያሞጠሞጠ ደረቷን በትዝብት እያወዛወዘች። ላሞጠሞጠው ፊቷ ፊት አውራሪ ሆነው አፏ የሚሳም ከንፈር የሚያነፈንፍ ይመስላል።
ወይስ አንተም እንደኔ ብጉንጁን ባይኔ ካላየው አላምንም ብለህ ነው ብላ ደቃቃ ጥርሶቿን ፈልቅቃ ሳቀች። ምስክር በሌለበት ትክጅኛለሽ ብዬ እኮ ነው አሁን ላሳይሽ በማለት ጃፋር ቀበቶን እንደ መፍታት አለ። እውነቴን ነው ብጉንጁ አይን እንዳወጣ ካየው መድኃኒቱን አውቃለሁ አለች። አይንሽ ውጣ ለማለት ብዳዳም የሚቁለጨለጩ አይኖቿን ስለምወዳቸው ተውኩት። ጓደኛዬ ምግባችንን እንደነጠቀን ያልገባቸው ወስፋቶቼ እየተነጫነጩ ስለነበር ቀልዳቸው አልጣመኝም። በዚህ ላይ በአንድ ቀን የሙናና የጃፋር ያን ያክል መግባባት ደስ አላለኝም። ጥሬ ቲማቲም ከትፌ ለመብላት ጥያቸው ወደ ቤት የገባው። ሙና ከሞተው ባሏ የወለደቻቸው የ10 ዓመት ወንድ ልጅና የ8 ዓመት ሴት ልጅ አላት። ቀይ ጥርት ያለ ፊቷ በሐዘን ባለመኮማተሩ ባል የሞተባት አትመስልም። እንዲህ ስትጫወት ደግሞ ባሏ ለሳምንት የተለያት አትመስልም። ወጣት ናት። ስትበሳጭ ነብር፣ የነብር ጣት። የተናደደች ለት የቤቷን ዕቃዎች ወለሉ ላይ እየበተነች ልጆቿ ላይ ትጮህባቸዋለች። እናታችሁን እናንተ የእንትን ልጆች ትላቸዋለች። የባሏን አልባሳት ከቁም ሳጥን አውጥታ እየዘረገፈች ትወርድበታለች። ከመቃብር እንዲሰማት የፈለገች በሚመስል ጩኸት ትወቅሷለች፣ ታለቅሳለች። ለቅሷን ስሰማ ከቤቴ ቱር ብዬ ወጥቼ ላባብላት እሄዳለሁ። የአጽናኝ ቃላት መካም በመሆኔ አይዞሽ እያልኩ ብቻ እንደ ጅል ተገትሬ አያታለሁ። ድንጉጥ ድንቢጦች የሚመስሉት ልጆቿም እናታቸውን ከበው ያለቅሳሉ። የደክማቸውናም እንቅልፍ ያንገላጅጃቸዋል። ሙናዬን ስታይ አሁን የፈሰሰ ውሃ ላይ ይታፈስ የኔ እንዲህ መሆን ምን ይሉታል ትልና ከቀልቃላ አይኖቿ የሚፈሱትን እንባዎች በጣቶቿ ትጠርጋለች። ቀና ብላም በፈገግታ ታየኛለች። የባሏን ልብሶች ማጣጠፍ ስትጀምር ወጥቼ ሄዳለሁ። የሙና ለቅሶ ሱስ ሆኖብኝ ማታ ማታ በጊዜ ቤቴ ገብቼ ካሁን ይጀምራል በማለት ጆሮዬን አቁሜ እጠብቃለሁ። የሚሞጨሞጭ ከንፈር አነፍናፊ አፏን እያየው ቁልጭ ቁልጭ ከሚሉት አይኖቿ የእንባ ዘለላዊ ሲመነጩ ከፊቷ ቆሜ አይዞሽ ማለት ለኔ የሆነ ደስ የሚል ነገር አለው። በእርግጥ ይህችን ሕይወት ከሐዘን ባህር ዳር ያለ ጊዜዋ ያበቀላት ቄጠማ ንፋስ ሲያንገላታት አቅፌ ደግፌ ለማባበል ወኔው ስለሚያንሰኝ ሁሌም እቆጫለሁ። ቲማቲም እየከተፍኩ ደጅ ጃፋር ሙናን ሲያፍነከንካት ሳቋ ይሰማኛል። እንደ ቁመቱ በረዘመ ጤፍ በሚቆላ ምላሱ የሐሰት ገጠመኞቹን እያወሳ እንደ ፈንዲሽ ያስፈነድቃታል። መጀመሪያ ጊዜ ለሥራ የተመደብኩበት ቦታ ስለሚለው ነው የሚያወራላት። ቦታው እኮ እኛ አገር ቀርቶ በእኛ አህጉርም ስለመኖሩ ያጠራጥራል። ወዲያውኑ ለትምህርት ቢሮ ማመልከቻ ጻፍኩ እያላት ነበር። ጉዳዩ ኢትዮጵያ ውስጥ በደሃው የኢትዮጵያ ሕዝብ ገንዘብ ተምሮ ሌላ አገር ስለመመደብ ይላል። በዚህ ቱልቱላ የፈጠራ ታሪክ ሙና ታስካካለች። በገንኩ። በእርግጥ የፈጠራ ታሪክም ቢሆን እኔ ስንት ጊዜ አቃተኝን ሙናን ማፍነክነክ አጅሬው በአንድ ቀን ተሳክቶለታል። ይችንም ያችንም እየኮረኮረ አስገልፍጦ ልቧን ሰልቦ ፍቅር ማስጀመር ተክኖበታል። የኖረባቸው ሰፈሮችና ያስተዋወቀኝ ሴቶች ቁጥር ስለሚበዙ ይምታቱብኛል። ከዚራ ግሪክ ካምፕ ገንደዲፖ ነምበር 1 ኮኔል ተከራይቶ ኖሯል። አንዴ እንደውም አሁንስ የምቀይረው ሰፈር አለቀብኝ፣ ቀፊራ፣ ፈቴሳ፣ ገንደገራዳና ለጋሬ ደግሞ ለሥራ ይርቁኛል ሲል አንድ ጓደኛችን ለምን የኖርክባቸውን አትገርባቸውም ነበር ያለው። ቲማቲሙን ከትፌ ጨርሼ ለመብላት ስሰናዳ የቢላውን ፉጨትና የመክተፊያውን ድምፅ መጥፋት ከጊዜው ጋር አስልቶ ጃፋር ከቻላ ገረመኝ። የወንበሩ ጫፍ ላይ ተንጋሎ ተቀምጦ አንተ ባለሙያ አይደለህም እንዴ እያለ እየተስገበገበ ቲማቲሞቹን ወደ አፉ መላክ ተያያዘው። ጭራሽ ተጨማሪ ግብረ ኃይልም ለማሳተፍ ሞከረ። ሙና የኔ ቆንጆ ቲማቲም አትወጂም እንዴ ሲል ተጣራ። ምን ልበል? ንዴቴን አፍኜ ዝም አልኳ። ሂተምች በሚቀጥሉት ቀናትም የሚዘጋጀውን ምግብ ያላንዳች ይሉኝታ ማውደሙን ተያያዘው። ሰራተኛዬ ድስቱን ሞልታ ሰርታ ትሄዳለች። ይሄ ለማዳጅ ባራክፉ ይጠብቀኛል። በጧት ተነስቶ ደግሞ ከክሊኒኩ የተሰጠውን ኤክታሞል የሚባል ቅባት እስቲ ባክ ቡጉንጄን ቀባልኝ ይለኝና መቀመጫውን ያፈነድድብኛል። የታዘዝኩትን ጨርሼ ሥራ ለመሄድ ስነሳ ስማ እንጂ ሰራተኛዋ ዛሬ ለምን ድንች ወይም ጥቅል ጎመን ነገር አትሰራልንም ይለኛል በድፍረት። ምስር አይሰለችም እንዴ ለለውጥ ያክል ፓስታ ምናምን? በሽታ ያምን እያልኩ በልቤ ወደ ሥራ ሄዳለሁ። ከሰፈሩ ሴቶች ጋር ወሬውን ሲሰልቅ ይውልልኛል። እንደ ደህና ነገርም እባጩ ደድሯል ሳይጠናብኝ አይቀርም ወይም መግል ሊዝ ቀርቶ ገና አይን አላወጣም እያለ የአይን አውጣ ይተረተርልኛል። ነውር የሚባል ነገር አያውቅም። በዚህ የተነሳ የጃፋር የብጉንጅ ዜና በጎረቤቶቻችን ዘንድ ተዛመተ። መንገድ ላይ ሲያገኙኝ ጓደኛ ተሻለው እባጩ ትሙክ ማለት ካልጀመረ ለምን ሻሜታ አታጠጣውም ይሉኛል። መርዝ የሚያጠጣ ያጠጣቸውና ወፈፌው ቦጃ ሳይቀር ጓደኛ ለካስ እንትኑ ላይ የብጉንጅ ተርዚና ይዞ ነው እያለ ሲያየኝ ይስቃል። ጫት ቃምበት በለው ወይም አምጣውና በዚህ ላፍርጥለት እያለ የጫት እንጨት ያሳየኛል።
ሴቷ ብጉንጅ እንዳትሆን እርሷ እኮ 7 ሳትወልድ አትለቅም ማሉ አንድ አሮጊት ደግሞ። ጉድ ፈላብኝ። 7? አዎ ሴቷ የማትወልድበትና የማትደርስበት የሰውነት አካል የለም። ባያንሸራትተኝ ጥርስ ላይ መውጣት ነው የምመኝ ብላለች ነው የሚባለው። ጎረቤቶቼ በብጉንጅ ላይ ከፍተኛ ጥናት ያካሄዱ ተማሪዎች ነው የሚመስሉት። የብጉንጅ ኤክስፐርቶች ሆነው ትንታኔ ከሰጡ በኋላ የጓደኛዬ ብጉንጅ ያመራምረኝና ያፈላስፈኝ ጀመር። ብጉንጅ የሚለው ቃል አፌን ሞልቶ እየመጣ ብጉንጅ 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 ስል ድንች የሚያካክል የደደረ ብጉንጅ ከፊቴ ተዘርግፎ በሐሳቤ እየመጣ ያጃጅለኛል። በሕልሜ ሳይቀር ፊቴ ላይ ያሉት ብጉሮች ብጉንጅ አክለው የሰውነቴ አካላት በሙሉ የብጉንጅ ማሳ ሆነው ብጉንጅ አብቅለው ያቃዠኛል። በመከራ የጃፋር ብጉንጅ አይን አውጥቶ መግላ አርግዞ ሞክሙኮ ደርቆለት ተገላገለው። እርሱ ግን እንደ ብጉንጅ ተጣብቶኝ እያበገነኝ መኖሩን ሲቀጥል እውነቱን ነገርኩታ። ከዛሬ ጀምሮ ቤቴን ልቀቅ አልኩት። አልወጣም ሊለኝ ፈለገ። ቤት የእግዚአብሔር መሆኑን ሊነግረኝ ፈለገ። ከሥራ መልቀቁን እያስረዳኝ ሊያለቃቅስ ፈለገ። ከሥራ ስመለስ እስቲ አይልቀቅና እያልኩኝ በዛቻ የግቢውን በር ከፍቼ ገባው። ቤቴ ተቆልፋለች። ተመስገን ከማለቴ የሙና ልጅ አቡሽ ወጥቶ እማዬ እያለቀሰች ነው አለኝ። ሙና ዘንድ ስሄድ አጅሬ ጃፋር እያባበላት አገኘሁት። በገንኩ። ሙና የባለቤቷን ልብሶች ወለሉ ላይ ዘርግፋለች። ጃፋር አቅፎ ደግፎ እንቧን ያባብስላታል። እንደማላስፈልግ ገባኝ። ወጣው። የፈሰሰ ውሃ ላይ ታፈስ ስትል ከጀርባ ይሰማኛል። እስቲ ጃፋርዬ ያንን ጨዋታን አምጣው ቀጠለች። ጃፋር በዚያው አደረ። ገሌ ገባ። ከብዙ ቀናት በኋላ አንድ ጠዋት ወደ ሥራ ስሄድ በረንዳ ላይ ጃፋር ቱታ ለብሶ ቆሟል። እንደምን አደርክ ሲለኝ አጽፋውን መለስኩለት። ወዲያውኑ የቤት ኪራዩ ምነው አዘገየኸው አለኝ። ለልጆቹ የትምህርት ክፍያ አንተን እኮ ነው የምንጠብቀው። ትንሽ አይሰማህም እንዴ? ወይ ጃፋር። መዥገሮቹ። ደራሲ ሳኪ፣ ተዛማይ ትርጉም ተክለአብ ንጋቱ። ቴዎዶሪክ ቨለር ከልጅነቱ እስከ ዕውቀቱ ያደገው በምትወደውና ሁሌም ከክፉ ነገሮች በምትጠብቀው እናቱ እጅ ነበር። እርሷ በሞተች ጊዜ ግን ቴዎዶሪክ የዓለምን ክፋት ለብቻው ይጋፈጥ ዘንድ ግድ ሆነ። በቅምጥልና በድሎት ላደገው ቴዎዶሪክ አይደለም ከባድ ነገር፣ ከአንድ የባቡር ጉዞ ላይ ያለው ጩኸትና ግርግር ይረብሸዋል፣ ያሸማቅቀዋል። በጣም አይናፋር ፈሪና ምንሉም ባይሆኑን የተቀረጸው ቴዎዶሪክ ለጉዞ ተዘጋጅቷል። አሁን እየጠበቀ ያለው ወደ ባቡር ጣቢያው የሚወስደውን ፈረስ ጋሪ ነበር። ጥቂት ከጠበቀና ንዴት ብጤ ከጀማመረው በኋላ ፈረስ ጋሪው መጣ። ጋሪ ነጂው ለመዘግየቱ ይቅርታ ጠይቆ የቴዎዶሪክን ዕቃ ከጫነ በኋላ ቴዎዶሪክን አሳፍሮ ጉዞ ቀጠሉ። ጥቂት እንደተጓዙ ግን ፈረሱ በድንበራ መፈርጠጥ ጀመረ። ጋሪውን ከግራ ቀኝ እያወዛወዘ በኋላ እግሩ እየተራገጠ ጥቂት መንገድ ከተጓዘ በኋላ ባለጋሪው በትግል ሊያቆመው ቻለ። ባለጋሪው ፈረሱን ያስደነበረው ነገር ምን እንደሆነ አውቋል። ምን ሆኖ ነው አለ ቴዎዶሪክ ፍርሃቱን ዋጥ አድርጎ። ሰሞኑን ከሌሎቹ ፈረሶች መዥገር ወደዚህኛው አልፎበታል መሰለኝ፣ ሳይጫን የሚደነብር ነበር። አሁን ስነቅልለት ደና ይሆናል አለ። ቴዎዶሪክ ባቡሩ እንዳያመልጠው ስላሰበ በፍጥነት ጋሪ ነጂውን በመዥገር ነቀላው ተባበረው። በጥቂት ደቂቃዎች ውስጥም ፈረሱ ላይ የነበሩትን መዥገሮች ነቅለው ጨረሱ። ጋሪው ወደ ባቡር ጣቢያ ጉዞውን ቀጠለ። ባቡር ጣቢያው እንደደረሱ ቴዎዶሪክ ሻንጣውን ይዞ ወደ ባቡሩ አንድ ክፍል ገብቶ ቦታ ያዘ። ልክ ባቡሩ መንቀሳቀስ ሲጀምር ነበር ቴዎዶሪክ እጅና እጅጌው ፈረስ እንደሚሸት የተገነዘበው። በጣም አፈረ። አንድ ቀን እንኳ ያልጸዳና ጠረኑ ያላማረ ልብስ ለብሶ የማያውቀው ቴዎዶሪክ በሁኔታው አዘነ። እንደ ዕድል ሆኖ ግን እርሱ ባለበት ክፍል ውስጥ አንዲት እኩያው የምትሆን ሴት ናት ያለችው። እርሷም ብትሆን እንኳን የልብሱን ቆሻሻ ልትመለከት መጥፎንም ጠረን ልታሸት ይቅርና ንቁ ሆና እንኳ መሄድ አቅቷታል። እንቅልፍ እያንገላጀጃት ነበር። ባቡሩ እጅግ አሮጌ ከመሆኑ የተነሳ በጣም ቀርፋፋ ነው። ከክፍል ክፍል የሚያገናኙት የባቡሩ መዝጊያዎችም በተቀረቀሩበት ዝገዋል። ቴዎዶሪክ እርሱ ያለበት ክፍል ውስጥ ማንም ሊመጣ እንደማይችል አገናዝቦ ጥቂት እፎይታን አገኘ። ስለ ባቡሩ ቀርፋፋነት ግን እያሰበ ሳለ አንድ ነገር ቆነጠጠው፣ ከፓንቱ ስር። ከዚህም ሌላ ከፓንቱ ስር ሌሎች ነፍሳቶች እየተንቀሳቀሱ እንደሆነ ገባው። ከፈረሱ ላይ መዥገሮቹን ስንነቅል ወደ ሱሪ ውስጥ የገቡ መዥገሮች መሆን አለባቸው ሲላሰበ፣ እግሩን ቢያጣጥፍ ኀፍረተ ሥጋው አካባቢ ቢያሽ፣ ሱሪውን ከፍ ዝቅ ቢያደርግ መዥገሮቹ የሚቻሉ አልሆኑም። ከመልካም ቦታቸው ስላፈናቀላቸው እንደተናደዱ ሁሉ እዚህም እዚያም ይነክሱት ጀመር።
ቴዎዶሪክ በዓይነ ሕሊናው እጅግ መዓት መስለው የታዩትን መዥገሮች ለማራገፍ መላ መፈለግ ጀመረ። በመዥገሮቹ የጋርዮሽ ንክሻ እየተሰቃየማ ያን ሁሉ አሰልች መንገድ አይገፋውም። ከበድ ያለ እርምጃ ካልወሰደ ደግሞ መዥገሮቹ በማሸትና በጉሸማ የሚተዉት አልሆኑም። ሱሪውን ማውለቅ ግን የማይታሰብ ነገር ሆነበት። እንኳን ሴት ባለበት አካባቢ ሆኖ ይቅርና ቁምጣ አድርጎ እንኳ ጓደኞቹ ቢያዩት በአፍረት የሚገባበት ነው የሚጠፋው። ነገር ግን ሴትየዋ እንቅልፍ ስለያዛት በአጋጣሚው ሊጠቀም ወሰነ። ምናልባት ብትነቃስ ብሎ ስለጠረጠረ ኮቱን አውልቆ እጅጌውን ከወንበር ወንበር በማሰር መጋረጃ ሠራ። የቴዎዶሪክ ትንሽዬ መልበሻ ክፍል መሆኗ ነው። ዓይኑን ከምታንቀላፋው ሴትዮ ላይ ሳይነቅል ሱሪውን አወለቀ። ቀጥሎም ፓንቱን አውልቆ ከቆዳው ላይ መዥገሮቹን መንቀል ጀመረ። እየነቀለ ይወረውራል። የመጨረሻውን መዥገር በግልግል ነቅሎ ሲወረውር በኃይል ስለነበር ከባቡሩ ጎን ጋር ተጋጅቶ ጎላ ያለ ድምፅ አሰማ። በድንጋጤ ሳያስበው እጁን በማወናጨፉም መጋረጃ የሠራበትን ኮቱን ነካው። ኮቱ ወደቀ። በዚህ ጊዜ ተኝታ የነበረችው ሴትዮ ነቃች። እጅግ በከፍተኛ ፍጥነት ኮቱን ከመሬት አንስቶ ኀፍረተ ሥጋውን እንዲሸፍንለት አድርጎ አሸረጠው። በጣም ከመደንገጡ የተነሳ ልቡ ቶሎ ቶሎ ይመታል። ደም ስሮቹ ተገታተሩ። ግንባሩ ላይ ላብ ችፍ ብሎ ታየ። ሴትየዋ ግን ምንም የመገረም ስሜት ሳታሳይ ዝም ብላ እየተመለከተችው ነው። ኀፍረተ ሥጋዬን ተመልክታ ይሆን? ቴዎዶሪክ ራሱን ጠየቀ። ልብሱን ማውለቅ ለምን አስፈለገው ብላ እያሰላሰለችም ይሆናል ብሎ አሰበ። ሙቀቱን ስላልቻልኩት እኮ እንደ ማመም እያደረገኝ ነበር አለ ለሴትየዋ እየተረበተበተ። እውነት በጣም ያሳዝናል። መስኮቱን እንድትከፍትልኝ ልነግር ነበር እኮ መለሰ ሴትየዋ። ሙቀት ሲኖር የነርቭ በሽታ ይነሳብኛል አለ ቴዎዶሪክ። በሱ ቤት እንግዲህ ከጥርሱ መንቀጫገጭ ከአካሉ መንቀጥቀጥ ጋር ሊሄድ የሚችል በሽታ መናገሩ ነበር። አነስተኛ ቬንቲሌተር አለችኝ ምናልባት ካሻለ አለ ሴትየዋ። በእርሱ ብዙ ጊዜ ሞክሬ አልተሻለኝም። በጣም አዝናለሁ። ከሥራ ብዛት ይሆናል የያዘ፣ ምናልባት እረፍት ከማጣት። ምንም አይነት የነርቭ በሽታ አጋጥሞት የማያውቀውና ሥራም በዝቶበት ለበሽታ ያልተጋለጠው ቴዎዶሪክ የሆነ ያልሆነውን ከመቀባጥርባት ልትረዳ የምትችል ከሆነ ለምን እውነቱን አልነግራትም ሲላስበ። መዥገር ትፈሪያለሽ እንዴ እህት? ጠየቀ ቴዎዶሪክ ደፈር ብሎ ፊቷን እያየ። ሰውነቴ ላይ ካልወጡ አልፈራቸውም መለሰ ሴትየዋ። ፈራ ተባ እያለም ይገርምሻል፣ ወደ 4 የሚሆኑ መዥገሮች ሰውነቴ ውስጥ ገብተው ነበር። በጣም ተጨንቄ ነበር። ምናልባት ከብቶች አካባቢ ተጠግተ ከነበረ ልብስ ላይ ሆነው ከዛም ወደ ሰውነት ሊዘልቁ ይችላሉ አለ ሴትየዋ አሁንም በእርጋታ እየተመለከተች። ቅድም ተኝተሽ በነበረበት ወቅት ልብሴን አውልቅ ያስወገድኳቸው አለ ቴዎዶሪክ ድፍረት በከዳው አንደበቱ። ቀጥሎም ለዚህ ስል ነው እንግዲህ አሁን እንደምታየኝ ሆንኩት። በእርግጥ ትናንሽ ነፍሳትን ከአካል ላይ ማስወገድ እንደዚህ የሚያርበተበት አይመስለኝም አለ ሴትየዋ እንደ መፍገግ እያለች። ቴዎዶሪክ ግን ይህን አስተያየቷን በበጎ ጎኑ አልተቀበለውም። ያወለቀውን ልብሱን ኀፍረተ ሥጋው አካባቢው ታጥፎ በኮቱ አሽርጦ ቁጭ ያለው ቴዎዶሪክ ተነስቶ ለመልበስ እጅግ ፈራ። ነገር ግን ባቡሩ ወደ ሌላኛው ጣቢያ መቃረቡ፣ በጣቢያው አካባቢ ባለችው ከተማ የሚኖሩ ሰዎች መታየት መጀመራቸው ቴዎዶሪክ ላይ ይበልጡኑ የፍርሃት ሸክም ጫኑበት። ተሸካሚዎች፣ ጋሪ ነጂዎች፣ ተሳፋሪዎች እያዩት ሲሳለቁ በዓይነ ሕሊናው አስቦ ጭው አለበት። እየደረስን ነው መሰለኝ አለ ሴትየዋ። ቴዎዶሪክ ግን ወደ ጣቢያው እየደረሱ መሆኑን በፊቱ ነው አውቋል። የመጣው ይምጣ ብሎ ሴትየዋን ሳይመለከት በችኮላ ልብሶቹን መለባበስ ጀመረ። በብዙ ሰው ፊት ከመዋረድስ በአንዲት ሴት ፊት ብዋረድ ይሻላል ብሎ አሰበ። ከለባበሰ በኋላም ተቀመጠ። ወደ ሴትየዋ ለማየት ግን ድፍረቱን አጣ። በዚህን ጊዜ ባቡሩ እያቀዘቀዘ ቆመ። ቴዎዶሪክ የነበረበት ክፍል ውስጥ የነበረችው ሴትዮም በትህትና እባክ ወንድሜ አንድ ቃየን ተሸክሞ እስከ መናኸሪያ የሚያደርስልኝ ተሸካሚ ይፈልግልኝ። ይቅርታ ግን እያመመ ላስቸግር ነው። መቼም አይነ ስውር በመሆኔ እዚህ ግርግር ውስጥ ችግር ሊደርስብኝ ስለሚችል የተቻለን አድርግልኝ። ድልድይ ከመሐመድ ኢድሪስ። ድቅድቅ ያለ ጨለማ ውስጥ የጅቦችን ድምፅ እየሰማ ተቀምጧል። ካሁን አሁን ጅቦቹ መጥተው ይቀራመቱኛል በሚል ፍርሃት ተወጥሯል። ዝናቡ በኃይል ሲጥል ቆይቶ ስላባራ አካባቢው በሙሉ ጨቂቷል። ሰዓቱ ከምሽቱ 4 ሰዓት ተኩል ሲሆን ያለው ከመንደር ወጣ ብሎ ከድልድዩ ባሻገር ነው የተቀመጠው። ኮኛኩን ሲልፍ አምሽቶን የመሸበት ከጓደኞቹ ጋር ሳይሆን ብቻውን ነበር ሲጠጣ ያመሸው። ወደ ቤቱ ለመሄድ ያለው አማራጭ አንድ ብቻ ነው፣ ድልድዩን መሻገር። ድልድዩን ደግሞ በፍጹም ደፍሮ መሻገር አይችልም። ከወንዙ 20 ሜትር ከፍታ የሚርቀው የእንጨት ድልድይ መሃሉ ላይ ከመሰነጣጠቁም በላይ ግማሹ የፈረሰ ነው። መጠጥ ጠጥቶ ያውም በጨለማ ይቅርና ቀንም ቢሆን በስንት መከራ ነው የሚሻገረው።
ድልድዩን ካልተሻገረ ደግሞ እዚሁ የጅቦች ራት መሆኑ ነው። ዛሬ አለቀልኝ አለ ሮቤል በፍርሃት እየተርበደበደ። ቀጠን ብሎ ረዘም ያለ ቁመና አለው። የኮኛኩ ስካር ናላውን ቢያዞረውም የጅቦቹን ድምፅ ከመለየት አላገደውም። ስለ አካባቢው ከተለያዩ ሰዎች ደስ የማይሉ አስፈሪ ወሬዎችን ሰምቷል። በቅርቡ እንኳን አንድ ሰው እዚሁ አካባቢ በጅቦች ተበልቷል። የሮቤል ሰፈር ከድልድዩ ባሻገር ያለው መንደሩ ሲሆን ወደዚህ የመጣው ቀን ላይ ሰው ፍለጋ ነበር። የፈለገውን ሰው ካገኘ በኋላ ቶሎ መለሳለሁ በሚል ሰበብ አመሻሹ ላይ አንድ ግሮሰሪ ውስጥ ገብቶ መጠጣት ጀመረ። ሰዓቱ መምሸቱን ያወቀው ኪስ ውስጥ 10 ብር ብቻ ሲቀረው ነበር። ቀን ላይ የነበረውን 150 ብር እንዳለ አራግፎታል። ይባስ ብሎ ወደ ቤቱ ለመመለስ ድልድዩን መሻገር እንዳለበት ፈጽሞ ረስቶት ኖሯል። ከድልድዩ አጠገብ አንድ ድንጋይ ላይ እንደተቀመጠ በፍርሃት መንቀጥቀጥ ጀመረ። የተለያዩ ሐሳቦች አእምሮ ውስጥ ቢመላለሱም አንዱንም መጨበጥ ግን አልቻለም። በአካባቢው የሰው ዘር የለም። የወንዙ ድምፅ ፏ ሲል ይሰማል። የጅቦቹም ድምፅ ራቅ ካለ አካባቢ መሰማቱን አላቋረጠም። የመጣው ይምጣ ብሎ ብድግ ብሎ ተነሳ። ድልድዩን ለመሻገር ቆርጧል። አይኑ እያየ እዚሁ የጅቦች ራት አይሆንም መቼም። ገና እንደተነሳ ግን መንገዳገድ ጀመረና በራስ መተማመኑ ከዳው። እንደምንም ተደፋፍሮ መራመዱን ቀጠለ። በዝግታ ወደ እንጨት ድልድዩ ተራመደ። ድልድዩ ከጎንና ከጎኑ በገመድ የተሰራ እጅ መያዣ አለው። ሮቤል እንደምንም ተደፋፍሮ ገመዱን በእጁ ያዘና ድልድዩ ላይ መራመድ ጀመረ። የምሽቱ ንፋስ በጣም ይቀዘቅዛል። የጅቦቹ ድምፅ አሁን ቀረብ ብሏል። ድልድዩን ገና እንደረገጠው ሲጢጥ የሚል ድምፅ አሰማው። ከስካሩ ጋር የድልድዩ ከፍታ የትየለሌ ሆኖ ታየው። ድፍረቱን ቢያሰባስብም እርምጃውን ግን መቀጠል አልቻለም። እየተንገዳገደ ወደ ኋላው ተመለሰ። መጀመሪያ ተቀምጦበት ወደ ነበረው ድንጋይ ተመልሶ ሄደ። አሁን ከምሽቱ 5 ሰዓት ሆኗል። የምሽቱ ንፋስ ያፏጫል። ሮቤል በብርድና በፍርሃት መርበትበቱን አላቆመም። ወደ ነበረበት ግሮሰሪ ተመልሶ አሳድሩኝ ለማለት አስቧል። ለዚያም ቢሆን ግሮሰሪው በጣም ሩቅ ስለሆነ እዚያ እስኪደርስ ድረስ ምን እንደሚያጋጥመው አይታወቅም። ቢሆንም ቁጭ ከሚል እየተንቀሳቀሰ መቆየትን መረጠና ተነሳ። ወዲያው የአንድ ሰው ኮቴ ተሰማው። በጨለማ ውስጥ አይኖቹን አጨናብሶ ለመመልከት ሞከረ። ሰው ነው፣ ምርኩዙን ይዞ ወደ እሱ አቅጣጫ የሚራመድ ሰው። ሮቤል ትኩር ብሎ ሰውየውን ተመለከተው። በትክክል ያውቀዋል። ሰፈር ውስጥ ነዋሪ የሆነ አይነ ስውር ነው። ሮቤል ተስፋ ቆረጠ። አይነ ስውር ሰው ምን ሊያደርግለት ይችላል? ማና አንተ አለ አይነ ስውር ሰው ሮቤል አጠገብ ሲደርስ። እኔ ነኝ እኮ። አንተማ? ሮቤል ነኝ፣ የሰፈር ሰው ሮቤል ቀጮ። አሁን የአይነ ስውሩ ፊት ቅጭም አለ። አንድ ጊዜ አስፋልት አሻግረኝ ሲለው ቸኩላለሁ ብሎ ጥሎት ሄዷል። ውሸቱን ግን አልነበረም። ሮቤል አይነ ስውሩ ይሄንን እንደ ቂም ይዞበት እንደሆነ እርግጠኛ አይደለም። ቢይዝበትም ደንታ የለውም። እና እዚህ ምን ታደርጋለህ? አይነ ስውሩ ሮቤልን ጠየቀው። ድልድዩን መሻገር አቅቶኝ። ጠጥተሃል? ትንሽ። ምን ትንሽ? በደንብ ጠጥተሃል እንጂ። አንድ ቀን አስፋልቱን ያሻገርከኝ ትዝ ይልሃል? አለ አይነ ስውሩ በምርኩዙ መሬቱን እየለካ። ያኔ እኮ ትንሽ ቸኩዬ ስለነበር። አላስጨረሰውም። ዝም ብሎ ወደ ድልድዩ ተራመደና ተከተለኝና ከኋላ ሹራቤን ያዝ። ምን ድልድዩን? አሁን ልሻገር ነው። አይነ ስውር መሆኔ ረሳ? ብርሃኑም ጨለማውም ለኔ ያው ነው። ሮቤል እያመነታ የአይነ ስውሩን ሹራብ ግጥም አርጎ ያዘና ከኋላው መራመድ ጀመረ። አይነ ስውሩ በጥንቃቄ በምርኩዙ የድልድዩን እንጨት እየቆጠረ በመራመድ ድልድዩን ተሻገሩት። ሮቤል በአይነ ስውሩ እየተመራ ድልድዩን ከተሻገረ በኋላ አይነ ስውሩን ትቶት ወደ ቤቱ አልሄደም። እስከ ቤቱ ድረስ ሸኘው። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።